ፓርክ ላይ ቁጭ ባልኩበት እኔ እንግዲህ እንደዚህ እሷን አያታለሁ ብዬ አልገመትኩም ነበር። በሚገርም ሁኔታ ግን ከሆነ ወንድ ጋር እንደዚህ ስትሆን ስትሳሳም አየዋት። አንተ የዩኒቨርሲቲ መምህር ነህ፣ አውቀህ የምታሳውቅ የዩኒቨርሲቲ ሊቅ፣ እንዴት እንዲህ አይነት ነገር በቀላሉ ትታለላለህ? ያ ሰው አሁን ኮብራ ተመድቦለት የራሱ ጠበቃ ካለው ከመንግስት ተቋም ጋር እካሰሳለሁ ብል how much difficult እንደሆነ ማንም ሰው ይሄንን መገመት ይችላል። የኔ የትምርቴም ዝግጅት ብትል የስራዬም እንትን ያለውበት ፖዚሽንም ለልመና አይሆንም ለመስራት እንጂ። ቆይ ብዙ ሳንር ስራ ተበድሏል እኮ ነው እያለ ያለው። አንተ 11 ክረምት ላይ ምን ስራ አለ ነው? 11 ወር ነው የሚለው። አንተ 11 ወር ስራ ላይ ነበር፣ 6 ወር አለ። እንኳን የሰው ሀብት ማስታወቂያ ልጄ ሞታ እኮ ነው ያላወኩ። ገብቶሃል? ልጄ ሞታ እንኳን ሀዘን ላይ እኮ አልነበርኩም። የሰው ሀብት እንትን ስልክ እኮ አልጠቀም። ፕሬዝዳንቱም የዋቻሙ በሙስና ተጠርጥረው ሲመለሱ ይሄን ህግ ተጠቅመው ነው። አንተ ግን ነው የኔ ጥያቄ፣ በስራ ገበታህ ላይ ጠፋህ እንጂ በወንጀልም አልተጠየቅክም ነው የኔ ጥያቄ እኮ። ወጣት ሀገሩን ተቋሙን ራሱን እንድጠላና እንዲያጠፋ ማድረግ የሚችል መሆን የለበትም። ሪሰንትሊ እኔ ከኢትዮጵያ በላይ ማይናማር ናፍቆኛል። በዚህ መንገድ ሄደ ስንት ብራዚላውያንን ኪስ አወለክ በቻቱ ማለት ይሄ እኔን እንደ ወንጀለኛ መጠለዛቸው ከስብእናም ከሞራልም 5 አመት በማስተማር 3 አመት ስማር ያንን ዩኒቨርሲቲ አገለግላለሁ ብዬ ኢንቨስት ካረኩት አንፃር ለኔ አልሆንም ነው። ዳቦ ብዬ ሲሄድ የምን ዳቦ ነው የማስተርስ ጭምር መክፈል አለብህ የሚል በእጅጉ የጭካኔ ውሳኔ ተወስኖ ምናልባት በጓደኞቼ በወንድሜ በተለያዩ እንትኖች እስካሁን በህይወት አለው። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ አርክቴክት ተካልኝ ጳውሎስ አንሸቦ ይባላል። ከዋቻሞ ዩኒቨርሲቲ ሆሳዕና እግር ጥሎት ግን ማይናማርም ሂዶ ነበረ። ሲመለስ ጨቅላ እርጥብ ህፃን ልጁ በህይወት አልተገኘችም። እሱ እንዳይገርማችሁ የዋቻሞ ዩኒቨርሲቲ የኢንጂነሪንግ ዲፓርትመንት ክፍሉ ስራውም አልጠበቀውም፣ እንዲያውም ከስራ ስንብት እንጂ። እናም ይሄ ለኔ አይገባኝም ይላል። መሃሉ ግን ብዙ ታሪክ አለው ስንቆይ የምንሰማው። እኔና አርክቴክት ተካልኝ ጳውሎስ አንሸቦ ከእናንተ ጋር ነን። እናንተም እኛን ምሰሉ። አርክቴክት ተካልኝ ጳውሎስ አንሸቦ፣ ይሄ ምን ይላል? እግረኛው ሚዲያ
እንኳን በደህና ወደ እግረኛው ሚዲያ መጣህልኝ። እንኳን በሰላም ቆየህ። ደህና ነህ? እግዚአብሔር ይመስገን። ከዋቻሞ ዩኒቨርሲቲ ነው የመጣኸው። የዋቻሞ ዩኒቨርሲቲ መምህር ይላል መታወቂያህን እያየሁ ነበረ። አርክቴክት ነኝ ብለኸኛል። የተወሰነ ንገረኝ ስለ መምህርነትህ። ያው መምህርነት እጅግ የተወደደ ሙያ ነው ይታወቃል። ያው ሳክሪፋይም ያለበት ነው። ዩኒቨርሲቲ ሲሆን ደግሞ ትንሽ ከፍ ይላል እንትኑ ሪስፖንሲቢሊቲውም። ምክንያቱም ሆነ ነው የምታስተምረውና ሃይ ስኩል ላይ ኤሌመንተሪ ላይ ምናምን ብታይ ትንሽ ቲዮሪ ይበዛል። ወደ ዩኒቨርሲቲ ስመጣ ደግሞ ሰውን ቀጥታ ወደ ስራ ዓለም ምንደረደርበትን ፕሪኮንዲሽን የምታሳይበት ስለሆነ ሪሊ ታፍ። ልጆችም ከወላጆቻቸው ተለይተው እናትም አባትም ሆናችሁ የምትረከቧቸው እናንተ ዩኒቨርሲቲዎች ናችሁ እና በወላጅና በሀገር መካከል ድልድይ ናችሁ ይባላል። ያን ድልድይነት እናንተ እየተወጣችሁ ነው የምር? ያው እንግዲህ እሱን ነገር ሞር ተማሪውም ወላጁም ኢቫሉዌት የሚያደርገው ይሆናል። በእኛ በኩል ግን ምንችለውን ነገር ሁሉ እናደርጋለን። እሺ፣ ታሪኩ ብዙ ነው ካንተ ጋር የተያያዘው። ትልቁ ችግር ግን ከስራ መባረር ነው። ዋቻሞ ዩኒቨርሲቲ እኔን የሚያክል የቀለም ቀንድ ከስራ አሰናበተኝ እና ዩኒቨርሲቲው ምን አስቦ ነው? ህግም ተጥሷል ነው ያንተ ሐሳብ? ቀድሜ እኔ የጠየቅኩ ጥያቄ ነበረ። የአሰሪና ሰራተኛ አዋጅ አለ፣ ህግ አለ፣ ውል ነው የምትፈራረሙት፣ ግብይት ነው የምትፈጽሙት። ዩኒቨርሲቲው ካንተ እውቀት ይገዛል፣ ለገዛበት ደግሞ እንዲከፍል ህግ ያስገድዳል። ይሄ ውል አለ። በእንዲህ አይነት ውል ያፈረሰ ደግሞ በህጉ መሰረት የሚቀጣጣበት የሚዳኝበት ህግ አለ። ወደዛ ህግ አልሄድክም ወይ ብዬህ ነበረ። ያልከኛለ ደግሞ አንዱ ሌላኛው ይግባኝ ለኢትዮጵያ ህዝብ የሚባልበት አንዱ የዳኝነት ቦታ ደግሞ የመማማሪያው ደግሞ ሚዲያ ነው። ያኛውን በራስህ መንገድ ሄደህበታል፣ ደግሞ እናንተም ግቡበት በሚል ወደኛ ስለመጣ ደስ ብሎናል። ደግሞ ያስተምራል ብለን ስላሰብን ነው የጋበዝኩህ። ቀድሞ ነገር ምንድነው የተፈጠረው ከዩኒቨርሲቲው ጋር? ከሰራተኝነት ከመቀነስ ደሞዝም ከመቁረጡ በፊት አንተና ዋቻሞ ዩኒቨርሲቲ ግንኙነታችሁን ንገረኝ። ምንድን ነበር የምታስተምረው? ከመቼ ጊዜ ጀምሮ? እሱን ንገረኝ። ኦኬ፣ ዩኒቨርሲቲ እንግዲህ ጆይን ያደረኩት መምህርነት ወደ መምህርነት የገባሁት በ2008 ነው። 2008 ግራጁዌት እንዳደረኩ በወራቶች መካከል ነው ጆይን ያደረኩት። ከዛ ጊዜ በኋላ ኦልሬዲ ከ2008 እስከ 12 በቢኤስሲ ነው ያስተማርኩት ማለት ነው። ከዛ በኋላ እንግዲህ መምህር የዩኒቨርሲቲ መምህር አፕግሬድ ቶሎ አፕግሬድ እንዲያደርግ ይፈለጋል። መመሪያውም እንትን ይላል። ከዛ አንጻር ወደ አርባ ምንጭ ጆይን አደረኩ ማለት ነው። ማስተርሴን ኦልሬዲ ማስተርሴንም ጨርሼ በ2015 ነው የተመለስኩት ማለት ነው። ስለዚህ ምንድነው አንድ ጊዜያዊ ቅጥር ተብሎ አለ። እኔ ደግሞ የሙሉ ጊዜ ተቀጣሪ ነኝ ዩኒቨርሲቲ ውስጥ ማለት ነው። ጊዜያዊውን ጨርሼ ወደ ሙሉ ገብቻለሁ። ምንድነው ሌላው ዩኒቨርሲቲ እንግዲህ አግሪመንት ተርሚኔት ለማድረግም እንትን አለው፣ ፕሮሲጀር አለው። ስቀጥርም ፕሮሲጀር አለው። ሶ እነዛ ነገሮች በዲፎልት ግቢው ላይ የተለያዩ ዋቻሞ ብቻ ሳይሆን ሂደቶቹን ጠብቀው ነው የሚካሄዱት የሚባል ነገር ራሱ ብዙ እንትኖች አሉ። ተርሚኔት ሲደረግም የተለያዩ ቅጥሮች ማለት ነው። አሁን እኔ ላይ እንትኑን ፎከስ ማድረግ ስላለብኝ ከዋቻሞ ጋር ያለኝ የቅጥር ውል ምንድነው እንግዲህ ቢኤስሲ ሆኜ ከተቀጠርኩ በኋላ ማስተርስ አፕግሬድ ሳረግ አግሪሜንት አለኝ። አግሪሜንቱ እንግዲህ ማስተርስ ከጨረስኩ በኋላ ከፍላለሁ አይደለም፣ አገለግላለሁ ነው። ስለዚህ አንድ ሰው ኖርማሊ ከ3 እስከ 4 ዓመት ከማስተርስ መልስ
ያገለግላል ማለት ነው። ሶ ማስተርሴን ጨርሼ ከመጣው በኋላ 1 ዓመት አገለገልኩ 2016 ማለት ነው። ያንን ሙሉ በእኛ ነው አቆጣጠሩ አይደል? አዎ በእኛ ካገለገልኩ ኦን ደ ዌይ ነው እንትን የተፈጠረውና ኦን ደ ዌይ ከሌላ አመት በተለየ ማለት ነው። በዛ በ5 ዓመት በአገልግሎት ወቅት ጊዜና በ2 ዓመት ነው በ3 ዓመት በትምህርት ወቅት ምንም አይነት እንትን የዲስፕሊንም ምንም ኬዝ የለብኝም ማለት ነው። ከሌላው አመት በተለየ በ2016 በ8ኛው ወር አካባቢ ልጄ ማለት ከመወለዷ ጀምራ ኬዝ ነበረባት ስፓይና ቢፊዲያ ማለት ነው። እና በዛ የመምህር አቅም ይታወቃል። ፎርጌት አባውት እንደዚህ የሕክምና ኤክስትራ የሆነ ነገር ከቨር ማድረግ ይቅርና ኖርማል ላይፉን ራሱ ቤዚኩን ራሱ እየተንገዳገደ ነው የሚመራው ማለት ነው። በጣም ከይቅርታ ጋር ደሞዝ ስንት ነበር? ደሞዜ በዛ ወቅት 10,000 ለመሙላት 50 እንደዛ ይጎላል 9,000 ሳምቲንግ ማለት ነው። 9,900 ሳምቲንግ አካባቢ። በዛውም ባይገርም የሆነ መሰረታዊ የሆነ ነገር በሳላሪ ኦን ስፖት መግዛት ስለማይቻል ብድርም ነበረብኝ ባይገርም ከዛው ወደ 2,400 በየወሩ እከፍላለሁ። መተማመን የሚባል እንትን አበዳሪ ድርጅት ነበር ከዋቸሞ ጋር አግሪመንት ያለው ማለት ነው። ሶ ከዛ ተቀናንሶ 6,000 ሳምቲንግ ነው የሚገባልኝ። የቤት ክራይ አለ። የቤት ክራይ እንግዲህ ባለቤትህ ደግሞ ጎን ለጎን ትሰራ ነበር? ባለቤቴ እየሰራች አይደለም፣ አሁን እየሰራች አይደለም። በወቅቱ እርጉዝም ነበረችና በዛ ምክንያት እንግዲህ ያን ያክል 6,000 የሚሆን ብር 6,300 ሳምቲንግ ማለት ነው። ከዛው የቤት ክራይ ከዛው ደግሞ የሁለት ልጅ አባት ነኝ። አንዷ ልጅ አለችኝ። አንዷ እንግዲህ ቅድም ያልኩ የታመመችው ማለት ነው ስፓይና ቢፊዲያ ነበረባት። የጀርባ ዘንግ እንትን ክፍተት ማለት ነው። ሶ ንግስት የለን የዋቸሞ ዩኒቨርሲቲ እንትን ነበረና ሆስፒታል እዛ እየተከታተልን ሴታፑ ለሳርጀሪ አይሆንም። ስለዚህ በዛ ልምድ ስላለው ወደ ዘውዲቱ ብትሄድ ሞር የተሻለ ትሪትመንት ታገኛለች በመለው በዩኒቨርሲቲው እንትን ነዳጅ በራሴ ሞልቼ ባይገርም በዩኒቨርሲቲው አምቡላንስ አመጣት። ኦክሲጂን ላይ አድርገን ነው ይዘናት የመጠነውና ከዛ በኋላ ዘውዲቱ ላይ በጣም ከባድ ጊዜ ነው ያሳለፍነው። 2 ወር ያክል ማለት ነው። 2 ወር ያክል አሳለፍን። ካሳለፍን በኋላ 2 ወሩን ከጨረስን በኋላ ኦሬዲ በቃ እየተከታተለች መታከም አለባት በመለው ወደ ሆሳና ይዘን ተመለስን ማለት ነው። ይሄ ዋና ፑሽንግ ፖይንቱን ላነሳለ ስለፈለኩ ነው። ወደዛ ቪክቲም ለሆንኩበት ጉዞ መሰረቱ ይሄ ነው። በዛ ምንድነው ፋይናንሻል ክራይሲስ ውስጥ ገባው ልጄን ሳሳክም ለ2 ወር ዘውዲቱ ላይ ባሳለፍኩበት ኮንዲሽን ማለት ነው። ችግሩ የገንዘቡ ማለት ነው ወይስ በዩኒቨርሲቲው አምቡላንስ በራስ ሞልተ ማምጣት ነው ችግሩ ወይስ ገንዘብ ማጣት? 2 ወር ዘውዲቱ መቆየቴ ሪሊ አፌክት አድርጎኛል ማለት ነው። እሺ ልጄ አሁን በህይወት የለችም። እግዚአብሔር ያጽና። ቴንክ ዩ። እና የሞተችውም ሀገር ውስጥ እያለው አይደለም እዛ ታግቼ ባለውበት ሁኔታ ነው። ወደ ውጭ ከመውጣት በፊት ይሄን ታሪክ ነገር በስንት ወሯ ማለት ነው ህፃን ልጅ ያረፈችው? 9 ከተወለደች ጀምሮ እስከ 9 ወሯ ድረስ በዚህ ህክምና በዚህ ምን ላይ ነበር ስትመላለስ ነበር። ኒውሮ ኬስ ስለሆነ በጣም ኢንቲሜት የሆነ ክትትል ይፈልግ ነበር። እሺ። እና በዛ መነሻ ከብዙ ሰዎች ክሬዲትም በህክምና ምክንያት እንትን አልኩኝ። ያንን እንግዲህ የኔ የትምህርቴም ዝግጅት ብትል የስራዬም እንትን ያለውበት ፖዚሽንም ለልመና አይሆንም ለመስራት እንጂ
ስቲል ማለት ነው አሁንም ያለውበት። ስለዚህ ባለኝ እውቀት ምንድነው ተጨማሪ ስራ መስራት የምችለው? ይሄን ነገር የገባውበትን ሄዳ መክፈል ስላለብኝ I have to just መስራት አለብኝ በመለው ኢንተርናሊም ውጪ ያለውን ኦፖርቹኒቲ ማየት ጀመርኩ ማለት ነው። በዛ አጋጣሚ በፌስቡክ እንትኑን አገኘው መልእክቱን። ሊንክ ነበር ወደ ቴሌግራም ያንደረድር። በዛ ሊንክ ደግሞ ሳወራቸው ወደ ቴሌግራም አንደረደረኝ። አወራው። ካወሩ በኋላ ባይገርም የስራዬን አይነት ምን እንደሚሰራ ኤቭሪቲንግ ነው የጠየቁኝ ማለት ነው። ነገርኳቸው። በጋ እንደሚሰራ ክረምት ኦፍ እንደሆንኩ ማለት ነው ከስራ። ለዛ ኮምፓታብል የሆነ ጆብ ኦፈር አረጉልኝ ማለት ነው። በዛ መሰረት ጆብ ኦፈር አድርገውልኝ ባይገርም በዛ እኔ ካለውበት ኮንዲሽን አንፃር ወደ ታይላንድ ትኬቴን እንትን ፊክስ ማድረግ አልችልም። ራሳቸው ፊክስ አደረጉልኝ ማለት ነው። ከዛ በኋላ እንግዲህ ኦፈር ያደረጉልኝ ደግሞ በራሴ ሙያ ነው፣ ግራፊክ ዲዛይን። ሰው ጠየቁኝ። አዶቢ ኢላስትሬተር፣ ፎቶሾፕ እንደሚችል ነገርኳቸው። ስለዚህ በቃ የ2 ወር የኮንትራት ስራ ማለት ነው። በቃ ፈጣሪ ነው ይሄንን የሰጠኝ ብዬ ነው ያሰብኩት። ገዝል ወዲያ ወዲህ እንትኑንም ብዙም ቼክ አላረኩም ከነበረብኝ እንትን አንፃር ይሄማ በቃ የፈጣሪ እንትን ነው በመለው ቀጥታ ወደ ታይላንድ በረርኩኝ ማለት ነው። ታይላንድ ከበረርኩ በኋላ ከኤርፖርት እንግዲህ ጀምሮ ያለው ነገር በጣም እንትን ነው። ትንሽ ከበድ የሚሉ ኮንዲሽኖች ነበሩ። የስራ ቦታ እንግዲህ ባንኮክ ተብዬ ነው የሄድኩት። ከዛ ከኤርፖርት በዋትስአፕ ኮሙኒኬት ያደረግን ነው እንግዲህ ኤግዚት ነምበር ነገረኝ። ኤግዚት ነምበር 5 ወይም 4 እንደዛ። እዛ ላይ ድራይቨር ይጠብቃል። ታርጋውንና መኪናውን ላከልኝ። ወጣው አየር ላይ ላጌጂን ወሰደና ጭኖ ምናምን ድራይቭ ማድረግ ጀመረ። ከዛ ሎኬሽን አበራው ማለት ነው። ከባንኮክ እየወጣን ሄደን እንግሊዘኛ ያወራ የታይላንድ ዜጋ ነው እና ብጠይቅ የስራ ቦታ እኮ እንደዚህ ታይላንድ አይደለ ወይ የተባለው ወዴት ነው? በጣም ስትሬስ ውስጥ ነበርኩኝ። ተጨነቅኩ ስንወጣ ማለት ነው። ያ አፕ አለ፣ አፕ ላይ ያወራል በእንግሊዘኛ እንትን አለ ማለት ነው። ትንሽ ወጣ ይላል፣ አውቶማቲክ ትራንስሌተር ማለት ነው። ትንሽ ወጣ ይላል ስል ኦኬ ስቲል ነው በቃ እኔ አሁን እንዴት አድርጌ በዚች በ2 ወር ፔር ሃወር ባይዞ የጆብ ኦፈር የተደረገውን አይተ ከሆነ $15 እንደሚከፍሉ ነው። ለእኔ ኤክስትራ ታይምም ሰርቼ በቃ ያንን ከቨር ለማድረግ ሳስብ ስለነበረ ጉዞ ጀመርኩ ማለት ነው። ከዛ በኋላ ባይገርም ረጅም ጉዞ ተጉዘን የተለያዩ እንትኖች ኬላዎች ነበሩ። ኬላዎችን 3 ነው 2 ምናምን ካለፍን በኋላ መጨረሻ ላይ በጣም ረዘመብኝ። እንትኑ ስረዝምብኝ ወረድኩና እንትኖች ነበሩ፣ ይሄ ኢሚግሬሽን እንትን የሚሰሩ ሰዎች ማለት ነው። እንደዚህ አይነት ነገር ሼር አረኩ። የስራ ቦታ ባንኮክ እንደሆነ ነግረውኝ ነው እንትን ያሉት። ግን አሁን ሳይ ጭራሽ ከከተማም ወጥተናል። መሄድ አልፈልግም ምናምን። አትፈልግም? መሄድ አትፈልግም? yes of course በቃ አልፈልግም። መልሰው አለ ማለት ነው። እሺ። ከዛ በኋላ ባይገርምም እኔ በሱ አልሄድም አልኩ። ኢማጂን ባንኮክ ብሎ ጠርቶኝ እስከዚህ ያመጣው በሌላ መንገድ ሊወስደኝ ይችላል። ትራስት አላረገውም። ፓብሊክ ባስ መጠቀም ፈልጋለሁ። ጠብቃለኝ። ጠብቄ የተወሰነች $300 ነው $200 አካባቢ ባይገርም የሆነ እቃ ነበርና ብር ያስፈልጋል አይነት ነገር ሰው ስመክረኝ ያስኩት ነበር። ከዛ 500 ባሃት ከፍዬ ወደ ባንኮክ ተመለስኩ። የሆነ ቃል ከኝ ምን ሽጣህ ማለት ነው? አዎ ያ እሺ። እና ከዛ ባንኮክ ተመለስኩና ከኔ በፊት
1 ሳምንት ቀድሞ ሄደ ልጅ ነበር። ከሱ ጋር ዲስኮኔክት ሆነናል። እያወራ አይደለም፣ እየመለሰልኝ አይደለም። ያ ነገርም አሳሰበኝ። ቀጥታ ወደ ኢትዮጵያ ከምመለስ ይሄ ልጅ የት እንዳለ ጓደኛዬም ነው ማወቅ አለብኝ ብዬ እንትን አልኩኝ። ጠበቅኩ፣ ደወልኩ። ቅዳሜ ላይ ሰራልኝ። 2ኛ ቀን የኢትዮጵያ ሙዚቃ አለ፣ እየተጨፈረ ነው ምናምን። ስልክ በቃ እንደዚህ እኮ ቦታ ወጣ ይላል፣ ብርም አለ እያሉ ነው። እንግዲህ ሳምንቱ ነው እሱ። ስለዚህ አትመለስ፣ ቦታ ባንኮክ ተብሏል እንጂ ወጣ ይላል የምለውን ነገረኝ ማለት ነው። እንግዲህ 8-9 ሰዓት በፕሌን እንትን ብዬ ይሄን ነገር ኮምፖንሴት አደርጋለሁ ብዬ የተነሳው ሰውዬ በባዶ ከምመለስ ብዬ ከእንደገና ሎኬሽን ልክ ያወራሁት ማለት ነው ለኤጀንቱ ያወረኝን ሰው። ከዛ እንደዚህ በቃ ወጪ አውጥቼ ለአንተ ባይዞ የሌክዠሪ መኪና ነው የሚያዘጋጁት። እንደዚህ የመኪና ወጪ እንትን ብዬ በምለው ኤኒዌይስ እንትን ካልክ አሁን እልክልሃለሁ በምለው ላከልኝ መኪና። ከእንደገና ተጉዤ ሄድኩኝ ማለት ነው ማይናማር። እሺ ተሻገርኩ። ከተሻገርኩ በኋላ ካምፓኒ የገባንበት በር ደረስኩ። ከበር ይጀምራል እንግዲህ የቦታው እንትን ሃርድ እንደሆነ ማለት ነው። በጣም የታጠቁ። ስንት ጊዜ ቆየ? ደጋግመን እዛ ያለን የማይናማር የስካመር ስራ በጣም ሺህ ኢትዮጵያውያን በዛ እንዳሉ ያለውን ስቃይ ስራ ካልሰራህ ቅጣቱ ጣት እስከ መቁረጥ እንደሆነ በጣም ብዙ ቀፋፊ ታሪኮችን ደጋግመን እኛም ሰርተናል። ከዛ ወጥተህ ስለመጣህ ደስ ብሎኛል። ወደ ዋናው ጉዳያችን አንተም ባንኮክ ብለህ ሄደህ ከባንኮክ ወጣህ። እኛም ደግሞ አንተ አርክቴክት ነህ፣ የዋቻሞ ዩኒቨርሲቲ ሰራተኛ ነህ፣ ለምን ከስራ ተባረርኩ ከሚል አቤቱታህ እንደ ባንኮኩ ወደ ማይናማር እንዳንወጣ ከጉዳያችን እንዳንወጣ ማለት ነው በንጽጽር እናውራው ብዬ ነው። ይሄኛው በዚህ መንገድ ከኢትዮጵያ ወጥቼም ነበር ስራም ላይ አልነበርኩም ነው። እዛ ጋር እንደው መቅረት የሌለበት አንድ ነገር ልንገር ካልከኝ ተመለስ ወደ ማይናማርና ጠቅለህልኝ ና ወደ ታሪኩ አገኘኝ። በቃ ኦኬ። እና እዛ እንግዲህ ያለውን ነገር ኦሬዲ ኢትዮጵያ ብቻ ሳይሆን በዓለም ይታወቃል። ኬዝ የታወቀ ኬዝ ነው። እና በአጠቃላይ እኔ የሚገርመኝ አንተን የሚያክል የዩኒቨርሲቲ መምህር በእርግጥ ገፊ ምክንያት ነበረ የልጅህ መታከም። በነገር ላይ ምን ያክል ዕዳ ስላለብህ ነው በዚህ መንገድ የሄድከው? የዕዳ መጠኑ ሳይሆን ዕዳውን እንግዲህ ለመመለስ ያለው ፍላጎት ነው ዋናው። ገብቶሃል? ዕዳ ትፈራለህ? ዕዳ ፈራለሁ። ያን ያስኬደ yes ኢዚሊ ደግሞ ፔርማንዝ ባለው እንትን መክፈል እንደማልችል እርግጠኛ ነኝ። ደሞዝህም ትንሽኛ ስለሆነ አልችልም። 2000 የሚቆረጥ ነበረ 6000 ምናምን ነበር የሚደርስ። ሹር የኔ አንዱ ጥያቄ አንተ የዩኒቨርሲቲ መምህር ነህ፣ አውቀህ የምታሳውቅ የዩኒቨርሲቲ ሊቅ፣ እንዴት እንዲህ አይነት ነገር በቀላሉ ትታለላለህ? ባይዞ ይሄ ነገር የብዙ ሰው ጥያቄ ነው። ሰዎች ባይዞ ማንም ሰው ይታለላል። እኔ ቅድም እንደነገርኩ ማንም መምህር ግን አይታለልም። ይታለላል። ለምሳሌ እንትኑ ይወስናል ያለበትን ሁኔታ። ምናልባት በዛ ጊዜ ያንን እድል ኮሚኒኬሽን ብኖርና ለብዙ ሰው ሼር ባረግ በእርግጠኝነት ብዙ ሰው አብሮኝ ይሄድ ነበር። ኳሽ ውዳት አንተን በማመን እኔም በማመን ሳይሆን ክረምት ነው፣ ተጨማሪ ስራ ነው፣ ኮንትራት ነው፣ በዶላር ነው የምታገኘው። የስራ ዋና ስራን አይጻረርም። ለምንም ይላል። ስንት ጊዜ ቆየህ ማይናማር? በጣም ባጭር አድርገን ወደ 8 አጠቃላይ 11 ወር ማይናማር ካምፓኒ ላይ ወደ 7 ከዛ ደግሞ ወደ 4 ወር ምን ነበር የምትሰራው? ከካምፓኒ ውጪ ደግሞ የፖሊስ ካምፕ ላይ 4 ወር ለመመለስ ማለት ነው። ዶክመንት እስኪስተካከል ምን ነበር የምትሰራው 7 ወር? ያው ኦንላይን ጆቦች ናቸው። ኦንላይን ጆቦች ማለት ምን ማለት ነው? ማለት ቆንጆ የክርስትና ስም ነው የሰጣቸው። ስራዎቹ ምንድን ናቸው?
ስራ ኢንሾርት ዲጂታል ስካሚንግ ነው። ዲጂታል ስካሚንግ እኮ አሁን በስም ጥራቸው ወስከንቢያ ምንድነው ሲለዋሉ እፍያ ብሎ መለሰለት ይባላል። ሁለቱም ግራ የሚያጋቡ ቃላት ናቸው። በርግጥ ኦንላይን ጆብ አልከኝ ምን ማለት ነው ስለ ዲጂታል ስካም አልከኝ። እንትኖች አሉ ፕላትፎርም አለ። አሁን ኢትዮጵያ ውስጥ አንድ ሰው ለማጭበርበር ቢፈልግ ያው የተለያየ መንገዶች አሉ። ብዙ ሃርድ ነው ወይ መጥቶ ወይ ይዞ ነው ምሮጠው። አሁን ምናልባት ያው ቴክኖሎጂ እዚህ ያለው ነው ሰው ወደዛ እንትን ብሎ ከሆነ አላቅም። ዲጂታል ማጭበርበሮችም አሉ። ኢቭን ከቴሌነን ከንግድ ባንክነን እያሉ ይሄም አንዱ ዲጂታል ማጭበርበር ሹር። አዎ ግን ምንድነው ያ በጣም ሶፊስቲኬትድ የሆነ ነው። ገብቷል። በጣም ዘመናዊ ማለት ነው። እንትኖች አሉ፣ ኢንፍራስትራክቸሮች አሉ ለዛ የሚሆኑ። አሁን ፌስቡክ ላይ የተለያዩ እንትኖች ላይ አይተህ ከሆነ ሼን ምናምን አሉ እንትኖች። እኛ በአማዞን ነው የኛ ካምፓኒ እኛን ሲያሰራ የነበረው ካምፓኒ በአማዞን ነው ሰዎችን እንትመለው ማለት ነው እስከሚያረጋቸው። ማይናማር ሆነን ወደ ብራዚል ሀገር ወይዘይ በጣም ዘመናዊ ነው ይሄ ዴቲንግ አፖች። አሁን ኢትዮጵያ ውስጥ አይ ዶንት ኖ በአፕ ሰዎች መቀጣጠር የተለያዩ እንትኖች ጀምሮ ከሆነ አላቅም፣ ግን ብራዚል ላይ ቲንደር ይጠቀማሉ። ቲንደር አሁን ይሄ ትዳር የፈቱ ሰዎች የተለያየ እንትን አለ፣ ሴቶች ማለት ነው። ወንድ ሆነ ሴቶችን ነው ቻት የምታረገው። ካራክተሩን ከእንትን ነው የምታገኘው ከኢንስታግራም የአሜሪካዊ ፊት ያለውን እንትን ፎቶ ታወርድና 6 ፎቶ ሎድ ታረጋለ። የኛ አማዞን ካምፓኒ ሲሰራ የነበረው ብራዚል ላይ ብቻ ነው የሚሰራው። ብራዚል ላይ ሴቶችን አንዳንድ ሰዎች አሉ እንደ በፍላጎታቸው ወንድ ሆነው ወንድ የሚያናግሩም አሉ። ግን የኛ እንትኑ ቻት ስክሪፕቱ የተዘጋጀው ወንድ ሆነ ሴት እንድታወራ ነው። እንትን አለው ደረጃ አለው። ዴይ ዋን ኮሙኒኬሽን አለ። ዴይ ዋን ላይ ኢትስ ኦል አባውት ኢንትሮዳክሽን። እኔ እንትና እባላለሁ፣ የአሜሪካዊ ስም ትሰጥና እንትና እባላለሁ፣ ከአሜሪካ ብራዚል ለተወሰነ ጊዜ ለሆነ ጥናት ነው የመጣሁት። ቻቱ አለ ኢትስ ፕሪ ሴት የተደረገ ማለት ነው። እና ኢንትሮዳክሽን አለ። ዴቱ ላይ ደግሞ ላቭ ስትሪ አለ። ባይዘይ ስካም ብቻ ሳይሆን ላቭ ስካም የሚባል ነው የኛ። ክሪፕቶ ምናምን የተለያዩ እንትኖች አሉ። ይሄ በቢዝነስ ሰውን እንትን ብለ ወደዛ የምታስገባበትን። ይሄ ግን በፍቅር ነው። ገብቶሃል? ላቭ ስትሪ ሳምዋን በፊት እንደዚህ ጓደኛ ነበረች በፍቅር ህይወት እንደተጎዳ የተዘጋጀውን ነው መነግርህ። ይገርማል። ባይዘይ ስታየው ፍቅር እስከ መቃብር ነው በለኝ። በቃ ስለ በጣም የሚስቡ ስቶሪዎችን ክሬት ይገርምሻል። እንደዚህ ፓርክ ላይ ቁጭ ባልኩበት እኔ እንግዲህ እንደዚህ እሷን አያታለሁ ብዬ አልገመትኩም ነበር። በሚገርም ሁኔታ ግን ከሆነ ወንድ ጋር እንደዚህ ስትሳሳም አየኋት። አይገርምም? ከዛ ጊዜ በኋላ ልቤ ተሰበረ። ሂስትሪውን ነው መነግርቻት። በቃ የሁሉም ደግሞ በጣም የሚገርመው ብራዚል ላይ ሁሉም የተሰበረ ነው ልቡ። የኔ ሚስትሪ እኮ እንደዚህ ነው ብላ ታብዳለች ማለት ነው። ገብቶሃል? በዛ እያልክ ደግሞ በሶስቱም ነው 4 ዴይ 1 ዴይ 2 ዴይ 3 ዴይ 4 ላይ በእያንዳንዱ ላይ ምን ታረጋለ? ምን ያረጋል እንትኑ ስክሪፕቱ ዴይ 1 ላይ የሆነች ኦንላይን ስራ አለችኝ። ስለዚህ 30 ደቂቃ ያቺን ሰራ አድርጌ አወራሻለሁ ብሎ ይወጣል። ሪማይንድ ያረጋታል ማለት ነው። ዴይ 2 ላይ ላቭ ስትሪ ከጨረሰ በኋላ ምን ያረጋል? ትላንትና ያወራውሽን ስራ አወቅሽ? በዛ እኮ በእናትሽ እንደዚህ የተወሰነች ብር ሰራው ይላል ማለት ነው። እያለ ያጨውታል እንትኑ ቻት ስክሪፕቱ። አራተኛ ዴይ ደግሞ በቃ ኦሬዲ በቃ እንትን ሄልፕ ሚ ነው የምትለው፣ አግዢ ነው።
60 ኦርደር አለ። ዛሬ ደግሞ አጋጣሚ 120 ሰጠኝ። በእኔ አካውንት ከ60 በላይ መስራት ስለማልችል 60ዋን በእኔ ሊንክ ገብተሽ ሬጅስተር አድርገሽ አግዢኝ። ባይገርምሽ ስታግዢኝ ይሄን ያክል 100 ወይም ምናምን ራይስ የብራዚል ይሰጥሻል ይላል ማለት ነው። ቻት ስክሪፕቱ ትወዳለች እንግዲህ ተግባብታለች። በፍቅር አንተም እንደተጎዳ እሷም እንደተጎደች ቻቱ አሳምኗል። ዋይ ኖት ለዛው 100 ብር 100 ራይስ አግኝታ ለምን አታግዝህም? ታግዛለች። በዛ ሁሉ ኮሚኒኬሽን ላይ ቻቱ ምን ያደርጋል መሰለ ኤጅ ይጠይቃል። አሁን አንደር ከሆንክ ብር እንደሌለ ይታወቃል። ኤጅ ጾታ ቻቱ የተዘጋጀው እኔ እንትና እባላለሁ ገብቶሃል። ስም ጾታ እድሜ ስራ ይጠይቃል ቻቱ። ስም እንግዲህ ያው ፕላትፎርሙ ላይ ሬጂስተር ስታደርግ ማንን የማንተ አካውንት ነው የሚለውን ከኋላ ኮንትሮል እንድታደርግ ይረዳሃል። ኤጅ ደግሞ ብር ይኖራታል ወይ የላትም የሚለውን ፕሪዲክት ስራ ራሱ ኢንጂነር ነኝ ምናምን እንደዚህ ዶክተር ነኝ የምትል ከሆነ ኢምፖርታንት ከስተመር ይባላል እነሱ ጋር። ሌላው ደግሞ ይሄ ዩዝሌስ ከስተመር ተብሎ አርካይቭ ይደረጋል ዋትስአፕ ላይ። በዛ ሁሉ ሬጂስተር ታስደርጋለ። ሬጂስተር አስደርጋ 60 ያንተን ሰርታ የራሷን ከሰረች በኋላ ፕላትፎርሙ ይሰጣታል። ዊዝድሮ ታረጋለች። አንተን አግዛ ዊዝድሮ አንተን ካገዘች በኋላ አሁን ደግሞ ወደ ራስሽ ግቢና 60ውን ኦርደር ጨርሺ፣ ከዛ በኋላ ብርሽን ወሰጂ ይላል ማለት ነው። ትጨርሳለች፣ ትወስዳለች። ዊዝድሮ አደራረጉን ኤቭሪቲንግ ታሳያታለህ። ሌላ ቀን ደግሞ ጊዜ ካለሽ በቃ ፍሪ ስትሆኚ እንደዚህ እንሰራለን ከፈለግሽ። አሪፍ ነው። ዊዝድሮ አድርጋ አይታለች፣ አግዛለሁ ክሊክ አደል እየተባለ ሁለተኛ ቀን ላይ ምን ይደረጋል? በፊት ፍሪ አይደል የወሰደችው ከ60 ኦርደሩ ሄዳ ወደ 26 ወይም ምናምን ላይ የሆነች ብር ዲፖዚት እንድታረግ ታረጋታል። 133 ዲፖዚት ብታረግ አረ ብር ጠየቀኝ። በስባብ ታድለሽ በእናትሽ። እኔ እኮ ለዚህ ነው እኔ እንደዚህ ብር እንደጠይቀኝ ስንት ጊዜ መሰለሽ የፈጀብኝ። አንቺ አውቶም ሁለተኛ ዴይ ላይ ብር ጠየቀሽ ማለት እኮ ይሄን ስታረጊ 5 ከምናምን ይሰጥሻል። ዲፖዚት አርጊ። እንዴት ነው ማረገው ያሳያል ፕላትፎርሙ። ይሄንን ማውራው እንግዲህ ሰዎች ምናልባት በእንደዚህ አይነት መንገድ እስካም ሊያረጋችሁ ካሰቡ ኩዌሽን እንድትሆኑ ነው። አሄድ አላውራም ያልኩትን ነው ያውታው። ምንድነው it's all about the trust እምነት እንትን ማለት ነው። እምነት ዴቨሎፕ ማድረግ። 133 በፊት ፍሪ ወስዳለች። አሁን ደግሞ 133 ዲፖዚት አድርጋ 500 ራይስ ወሰደች። ስለዚህ እቺ ሴት ከፍቅርም ጎን ለጎን ቢዝነሱንም ትረስት እያደረገች መጣች ማለት ነው። ከዛ ዊዝድሮ ታረጋለች 5 ምናምን። ኮንግራቹሌሽን በቃ ወስጄ ያለው ሰው ኮንግራቹሌሽን። ኢንተረስትድ ከሆንሽ ደግሞ እንቀጥላለን ትላለ ማለት ነው። ፍቅሩ ይቀጥላል። በመየማል ይቀጥላል እንትን ትላለ። አንዳንዴ መታ ወዲያውኑ ያን ስራ እንጀምር ነው። እኔ በቃ ቻቱ ምንድነው ምለው እኔ እኮ ዋና እንትኔ ከአንቺ ጋር ፍቅር እንጂ ቢዝነስ አይደለም። እንደዚህ ምትይ ከሆነ እኔ ከዚህ በኋላ በዚህ ጉዳይ ይላል። ባለፈው ታደስ ላይ የነበረውንም ግሩፕ ቻት ብዙ እንትኖች ናቸው እስካ ይላል። እሺ ያለ በዚህ መንገድ ይሄደ በቃ ብቻ ሊሚት የለውም። በዚህ መንገድ ስንት ብራዚላውያንን ኪስ አወለክ በቻቱ ማለት ነው፣ በዚህ ፕላትፎርም ማለት ነው። እነሱን ታሪኮቹን የተወሰነ ንገረኝ፣ ስሜት እንዲጋባብን ማለት ነው። አሁን ይሄ የፕላትፎርሙን ስትነግረኝ ሰው አይሸትም። አንተ ግን በፍቅር ገብተህ ስንቱን በዚህ መንገድ ፍቅር አንዳንዱ ፍቅር ነው። እኔ አይደለም ቻቱ ያዘጋጁ ቻት ስክሪፕት እኔ አውቶማቲካል እንትን አለ አፕ አለ አውቶማቲካል የነሱን ካምፓኒው ያዘጋጀውን ሜሴጅ ምልክ አፕ አለ። ትንሽ ከቻት ስክሪፕት ከወጡ ብቻ እንደምንም ፑሽ አድርገ የመመለስ እንትን ነው
የምትጠቀመው። ያንንም የምታደርገው ለምንድን ነው? ኮንትሮል የሚያደርግ ሰው አለ። ከቻት ስክሪፕት ውጪ እያወራ ነው፣ ጊዜ እያጠፋ ነው ተብለ ትቀጣለህ ወይዞ። ስለዚህ ቻቱ እንግዲህ እድልም አለው ልንገርህ። አንዳንዴ ኢንጂነር ሆነው ቼስታ የሆኑትም አሉ፣ ዶክተር ሆነው አሉ። ብዙ አይነት ሰው ነው ያለው። አንዳንዴ በጣም ገራሚ ከስተመር ሊያጋጥም ይችላል በስራው ማለት ነው። እዛኔ ወይዞ ባይገርምም 3 ቁጥር አለ አሁን ይዤዋለሁ። ምክንያቱም ሳልፈልግ የሰራው ስራ ስለሆነ ብዙዎቹ የተወሰነ ብር ነው የተበሉት፣ ግን ብዙ ብር ተበልቷሉ ብዬ ያሰብኩትን የ3 ሰው ቁጥር በዋትስአፕ ለጓደኛዬ ኔዘርላንድ ያለው ልጅ ልኬ ነበር። ማታ ነው ይዤ የመጣሁት። የ3 የተበሉ ሰዎች ቁጥር የተበሉ ነምበራቸው አለኝ። ብራዚላውያን፣ አንዷ ዶክተር ናት፣ አንዷ ቢዝነስ ነው የምትሰራው። ለምን ያስከው ቁጥሩ ከሆነ ይቅርታ ልጠይቃቸው። ሲሪየስ ነው መልክ እንደዚህ ፑሽ ውስጥ ሆኜ ነው እና ስሙ የሆነ ካራክተር ነበር፣ እሱ አይደለሁም። እኔ እንደዚህ ኢትዮጵያዊ ነበርኩ። ተገድጄ ነው እንትን ያልኩት። ሶሪ ማለት ብችል ብዬ ነው ያዝኩት። ሲሪየስ ነው መልክ። አሁን የኔ ባክስቴጅ ላይ 100 ምናምን በላይ ሬጂስተርድ የሆነ ከስተመር አለ። ከዛ ብዙ ብር ያው ይሄ ማይናማር ያለው ድርጅት ባለቤቶቹ ማን ናቸው? ቻይኖች ቻይኒስ ናቸው። እሺ። ስለዚህ በዚህ መንገድ በጣም ብዙ ሰዎች ብራዚላውያንን ቻቱ እንትን ብሏቸዋል። እኔ ላለማለት ምን ነው እንትን አልክ? ጸጥቶ እኮ የሰው ቁጥር ያዝክ። አፕማ ግዑዝ ነገር ነው። ትመራው የነበረው አንተ ነህ። ለመሰለ በፍቃደኝነትና ወድጄ ቢሆን አንድ ቀን አልቆይም። እዛ ፑሽ ተደረጌ ታስሬ ነው የሰራሁት። አንደር ዴር ኮንትሮል ማለት ነው። በእኔ ኮንትሮል ውስጥ ሆኜ ብሰራ ያም ሆኖ ትንሽዬም ቢሆን አስተዋጽኦ አለህ የለህም? ትንሽዬም ቢሆን አስተዋጽኦ አለህ የለህም? እኔ ተገድጄም ነው ምናምን የሚለውን ምንም ጥያቄ የለውም። ተገድጄ ነው። ተገደህ ነው ቢሆንም ግን የሚያስገድድህ ቡድን ያማ ሬግሬት አድርጌ ቁጥሩን ያዝኩ እኮ። ኦኬ። ስለዚህ በዚህ መንገድ እንዲህ እያረክ 7 ወር ካምፓኒው ላይ 4 ወር ደግሞ ወደ ኢትዮጵያ ለመመለስ በነገር ላይ ድለኛም ነህ። በዚህ መንገድ መውጣት ብዙ ያልወጡ ታግተው ያሉ የሚገረፉ ስቃይ ቁም ስቅላቸውን የሚያዩ አሉ። እንኳን ደህና መጣህ በሰላም መጣህና 11 ወር ከቆየህ በኋላ ወደ ዋቻሞ ዩኒቨርሲቲ ወደ ስራ መመለስ ፈለክ። ችግሩ እዚህ ጋር ነው አይደል ያለው? ዩኒቨርሲቲ ደግሞ የት ነበር ከ11 ወር አለህ። በዚህ ምክንያት ከስራ አሰናበተህ። ከስራ ያሰናበተብህን የመጀመሪያውን ደብዳቤ ማየት ፈልጋለሁ። ኦኬ። የመጀመሪያ ይሄ ቀጥሎ ሁለተኛ። እሺ። ለአቶ ተካልኝ ጳውሎስ ለአርክቴክት አይልም ግን ቅድም አርክቴክት ነው ያልኩት እኔ ስሙን አልሰጠህም ብዬ ነው እሱ። ኦኬ ችግር የለውም ያው አይላጥም ስሜ አለ። መምህር ነው የሚለው ምናልባት እንትን ያላለ ስም ከሆነ እየተጠቀምኩ ያለሁት ብዬ ነው። ኦኬ ለአቶ ተካልኝ ጳውሎስ ጉዳዩ የውሳኔ ሐሳብ ስለማሳወቅ ይላል። ምን ጠይቀህ ነበር መጀመሪያ? ወደ ስራ እንድመልሱኝና በይዞ ዝም ብዬ አይደለም የጠየቅኩት። የውጭ ጉዳይ ሚኒስተር የት እንደነበርኩ እንደተመለስክ ከ11 ወር በኋላ ወደ ስራ ገበታ ሄድክ። ስራህን አገኘኸው በቦታው? ዋቸሞ ስራህ እየጠበቀህ ነበር? ኦሬዲ በእኔ ቦታ ሰው አልተቀጠረም ነበር። ክፍት ነበር። ነበር። ደሞዝህ እስከ ስንተኛ ወር ድረስ ይገባል? እስከ 2017 ጥቅምት ድረስ። እሱን ሳይሆን በቁጥር 11 ወር አይደል ስራ ላይ ያለው ከኢትዮጵያ ውጪ የነበርከው? እስከ ስንተኛ ወር ከኢትዮጵያ ከወጣህ ወይም ከስራ ገበታህ ላይ ከሌለ? ሰኔ ወጣው፣ ሐምሌ፣ ነሐሴ፣ መስከረም ገባልኝ ማለት ነው። ከጥቅምት ጊዜ ጀምሮ ቆመ። ማስታወቂያ ወጥቷል ዩኒቨርሲቲው በስራ ገበታው ላይ ያልተገኙበት ምክንያት ይዘው ወደ ስራ እንዲመለሱ ምናምን። አንድ ማስታወቂያ ሰው ሀብት እንዳወጣ ሰምቻለሁ። በጣም ጥሩ። 3 መውጣት ነበረበት። እሺ እሱ የእንትን ነው። አንዱም ራሱ ለአቶ ተካልኝ ጳውሎስ ጉዳዩ የውሳኔ ሐሳብ ስለማሳወቅ እርስዎ በዩኒቨርሲቲያችን ምህንድስና ቴክኖሎጂ ኮሌጅ በአርክቴክቸር ትምህርት ክፍል መምህር የነበሩ ሲሆን ከጥቅምት 2016 ጀምሮ በመደበኛ የስራ ገበታው ያው ከጥቅምት ይላል ያልነበሩና በህገ ደላሎች ተታለው
ከጥቅምት 2016 ጀምሮ የምለው ስህተት ነው። ባይገርም አንዱ ስህተት እንግዲህ ደሞዜ የቆመው 2017 ከጥቅምት ጀምሮ ነው የቆመው። ስለዚህ አንድ አመት ስህተት አለ። ይሄ ደግሞ ዝም ብሎ እንዳይመስል ታስቦበት አንድ አመት ቀላል ቁጥር አይደለም። እሺ ያልነበሩና በህገ ወጥ ደላሎች ተታለው በማይናማር ታግተው በመንግስት ድጋፍ ወደ ሀገር መመለሰውን በመጥቀስ ወደ ስራ ለመመለስ ዩኒቨርሲቲውን በቀን 26/9/17 በጻፉት ማመልከቻ ጠይቀዋል። በዚህ መሰረት ማመልከቻውንም በየደረጃው በትምህርት ክፍሎች በኮሌጅና በዩኒቨርሲቲው ሰው ሀብት አስተዳደር ዳይሬክቶሬት በኩል በመመሪያ መሰረት አስተያየት እንዲሰጥበት ተደርጎ በተመለሰው ላይ የመምህራን ቅጥርና እድገት ሴኔት ስታንዲንግ ኮሚቴ በቀን 7/12/17 በህግና መመሪያ መሰረት በማጣራት የሚከተለውን ውሳኔ አሳልፏል። ኮሚቴውም እርስዎ ያጋጠሙትን ችግር በማየት ለመርዳትና የውጭ ጉዳይ ሚኒስቴር መስሪያ ቤት ለስደት ተመላሾች ህግና መመሪያ በሚፈቅደው መሰረት ድጋፍ እንዲደረግላቸው የድጋፍ ደብዳቤ በጻፉት መሰረት ጉዳዩን ኮሚቴው በጥልቀት ከተወያየ በኋላ በሲቪል ሰርቪስ የፌዴራል የመንግስት ሰራተኞች አዋጅ 1353/2017 አንቀጽ 138 ንዑስ አንቀጽ 2 ላይ አንድ የመንግስት ሰራተኛ በስራ ገበታው ላይ ሳይገኝ 6 ወር የቆየ ከሆነ ወደ ስራ ለመመለስ የህጉ ድንጋጌ ስለሚያግድ ወደ ስራ መመለስ እንደማይችሉ ተወስኗል። ስለሆነም በስሞ ወጪ የተደረጉ የዩኒቨርሲቲው ንብረቶችን እና በእጅዎ የሚገኙትን ዶክመንቶች እንዲያስረክቡ፣ ያልተወጡት የውል ግዴታ ካለ በውሉ መሰረት በገንዘብ ተመላሽ እንዲያደርጉ እያሳወቅኩ የሚመለከታችሁ የሥራ ክፍሎችም ተከታትላችሁ እንድታስፈጽሙ በዚህ ደብዳቤ ግልባጭ ታዛችኋል። ከሰላምታ ጋር ሳራ ሽኩር ሙዘይን ዶክተር ይላል። ምክትል ፕሬዝዳንት ነው። እሺ ለፕሬዝዳንት ጽህፈት ቤት ግልባጭ አለው። በዚህ መሰረት ከስራ ተሰናበትክ። ጥያቄ ዘቅሪታ ኦኬ ይሁን አንዱ እንግዲህ እዚህ ላይ 2016 ከጥቅምት ጀምሮ ይላል። ይሄ እንግዲህ ኢንቴንሽናል ነው የተደረገው። ኢንቴንሽናል አሁን ለዚህ ይሄ ትልቅ ሚዲያም ነው የኢትዮጵያ ሕዝብ መሰማበት ስለሆነ በመረጃ ማውራት ፈልጋለሁ። ለዚህ እንግዲህ ባንክ ቤት ስቴትመንት ግሬድ ያስገባውት ብዙ ነገር አለ። ብዙ ነገር ማለት ነው። እስከ 2016 ሙሉ ስራ ላይ እንደነበርኩ ማለት ነው። ሌላው አሁን ይሄ እንግዲህ በ1353 የመንግስት በፊት 6 ወር ስራ ገበታ ላይ ከሌለ ይላል። አንተ 11 ወር ነው ስራ ላይ ያልነበር። እዚህ ላይ ያለውን 16 ሚሊዮን እንኳን እናቆየውና 17 ማለቱ ነው 16 ማለቱ ነው ብለን እንጠርጥርና በቁጥር ያስቀመጠው ግን 6 ወር ይላል። 6 ወር በጣም ስለዚህ አንተ 6 ወርም አይደለም አልፎ 11 ወር ስራ ላይ አልነበር። በጣም ጥሩ 11 ወር ስራ ላይ በምን አይነት ሁኔታ በራሴ ኮንትሮል ውስጥ ወይስ በሌላ ሰው ኮንትሮል? የመንግስት ስራ የስራ ገበታው መበደል አለመበደሉን በስራ ገበታ ላይ መኖር አለመኖሩን እንጂ የሚያየው አንተ ተጠልፈህ ማይናማር ይሁን ለግልህ ሞዛምቢክ ትሁን እሱ አይመለከተውም። የአዋጁም የፌዴራል የሰራተኞች አዋጅም ይሄን አያካትትም። ያካትታል። እሺ እንዴት መሰለ? እሺ የተለየ ተግባር ተልኮ ከሌለ በስተቀር እኔ ሙቭ ያደረኩበት ጊዜ በሀገር ውስጥም ከሀገር ውጭም የመንግስት ዋና ስራ ከዋና ስራ ጋር ክላሽ በማያረግበት ሁኔታ መስራት አትችልም የሚል ህግ የለም። አንድ እሺ መስራት ትችላለህ የሚል አለ አላ መስራት ትችላለህ የሚል አዎ መቼ እንትንም አለ ኢቨን እሺ ሰበር እንትን ችሎት የወሰነው እንትን አለ ከአንድ ሰው ተጨማሪ ስራ መስራት ማይችለው በፊት ከምሰራው ሰዓት ጋር የሚጋጭ ከሆነ ብቻ ነው በመለው ማለት ነው። ከዛ አንፃር ብንሄድ እሺ እሱን አንብቤው ስለማቀ ነው። እሱን በተመሳሳይ ሌላም ደግሞ አንድ ይሰጠዋል። በተመሳሳይ የስራ ሰዓት ጧት 2 ሰዓት ተኩል ገብታ 11 ሰዓት ተኩል የምትወጣበት የመንግስትም ስራ የግልም ስራ ይኖራል። በእንዲህ አይነት ስራ እየሰራህ ከሆነ
ማታለል ነው። ምክንያቱም at the same time እግረኛው ሚዲያ at the same time ፋናም ላይ መስራት አትችልም። ካልሆነ ወይ እግረኛውን ወይ ፋናን እያታለልክ አይደለ? ፓርት ታይምም ከሆነ ለምሳሌ የእግረኛው ሰራተኛ እኔ በፓርት ታይምም ይሁን ተመሳሳዩን ስራ ሌላ ሚዲያ ላይ ሄጄ እየሰራው ከሆነ ስራው ተመሳሳይ ከሆነ ይሄ የኔን ጥቅም ያሳጣል ብሎ ድርጅቱ የመጠየቅ መብት አለው፣ ውል አለው። አንተ በውል ታስረ ቋሚ ሰራተኛ እስከሆንክ ድረስ ኢቭን ረፍት ወጣሃል እንበል፣ ረፍት ያን ወር ፈቃድ ወጣ። በዛ ጊዜ ያን አንድ ወር ተጠቅመህ ፈቃድ ላይ ነኝ ብለህ ሌላ ስራ ተመሳሳይ ስራ እንኳን ብትሰራ ያ ድርጅት አንተን በአስቸኳይ የመጥራት ደግሞም የኔ ሰራተኛዬ ነው ፈቃድም ወጥቶ እኮ ከፍለዋለሁ ፈቃድ የሰጠሁት ኃይል ሰብስቦ አርፎ እንዲመጣና ስራዬን ኢፌክቲቭሊ እንዲሰራልኝ እንጂ ሌላ ስራ ደክሞ እንዲመጣ አይደለም፣ አዝበታለሁ፣ ፈቃዱን መልሻለሁና ማለት ይችላል። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ። ፈቃድ የሰጠሁት ኃይል ሰብስቦ አርፎ እንዲመጣና ስራዬን ኢፌክቲቭሊ እንዲሰራልኝ እንጂ ሌላ ስራ ደክሞ እንዲመጣ አይደለም፣ አዝበታለሁ፣ ፈቃዱን መልሻለሁና ማለት ይችላል። ይሄ ደግሞ ከዛ ውጪ ነው። በጣም ጥሩ። እሺ፣ ይሄ ከዛ ውጪ ነው። አንድ ክረምት ነው። ክረምት ላይ የማምር ዋና ተግባር እንግዲህ ፖለቲካ ሌላ ኤኒ ታይም እንትን አይደለም። ማምር ዋናው ስራ ማስተማር ነው። ለማስተማር ተማሪ ሊኖር ይገባል። ተማሪ የለም፣ ክረምት ነው። እሺ፣ አንድ ገብቷላ። ስለዚህ በዛ ወቅት ህጉም አይከለክልም። አንድ ቅድምም ደግሞ ያው እሱ የህግ እንትን ምልበት ኮንዲሽን ባይሆንም ፑሽ ያደረገኝ ነገርም ነበር። በዛ ጊዜ መጠቀም ያለብኝ ያቺን ክፍተት ነው። ለምን በጋ ሰራለሁ። ለምንድነው የክረምት እንትን ኦፈር ያደረጉት አለ እኮ እንትን ላይ ይላኩልኝ። በጋ ስለምሰራ ነው እንደሚሰራ ነግሬያቸዋለሁ። ገብቷላ። በዛ ነው። ስለዚህ ምንድነው እኔ እንግዲህ መታገቴ ተገማች አይደለም። ገብቷላ። ሻንጣዬን ላጌጄን ይዤ ቦሌ ሄጄ ታይላንድ አርፌ ወደ ማይነማር ልታገት ብዬ አይደለም የሄድኩት። ያ ደግሞ ማንም ሰው ሎጂካሊ ወደ ሰው ማወቅ የሚችለው ነገር ነው። ስለዚህ በራሴ ኮንትሮል ያልሆንኩትን ሰው ለዛውም ኢንተርናሽናል ጋንግ አግቶኝ፣ እገታና እስር እንግዲህ ደሴም ነው። አንድ ሰው በራሱ ፍቃድ ምንም ማድረግ ማይችልበት ቦታ ሁሉ እስር ነው የሚባለው። ስለዚህ በዛ በጋንጎች የታገተው ሰው ሻርፕ 6 ወር ላይ ሻርፕ 3 ወር ላይ ወጥቶ ወደ ስራ ይመለስ ማለት ትችላለህ? አይቻልም። ከአቅም በላይ በሆነ ሁኔታ ታስሮና ታግቶ የቆየውን ሰው ይመልሳል። እንትኑ 138 አንቀጽ 3 ላይ ያለውን በተለየ ሁኔታ አይቶ ህጉ ራሱ ይፈቅዳል። ህጉ ራሱ ይሄንን ህግ ድንጋጌ የሚባል ነገር አለ። እነሱ ለማባረር ይሄን ህግ ሲጠቅሱ አንተ ደግሞ ማባረር አትችሉም ይሄ ህግ አለ ብለህ ለምን አልጠየቃቸው?
የሱ መልስ ደግሞ ያስገደዳቸው የነሱን መልስ እሱ ነው ያ ህግ ካለ እሱ ነው። ስለዚህ ስልጣናቸውን ያለ አግባብ መጠቀማቸው የምነሳበት ፖይንት ይሄ ነው። ቆይ ያ ህግ ካለ የነሱን ስልጣንም እኮ የሚዳኝ ፍርድ ቤት የሚባል ህግ የሚባል ሀገሪቱ ላይ አለ። ያን ህግ የሚያስፈጽም ለምን አንተ ወደዛ ሄደ በሱ ህግ አልተጠቀምክም? እኔ አሁን ምን መሰልኩ እኔ አሁን በህግ ቋንቋም በተጨባጭ አሁን ያለውበት የኔ ስም ምን እንደሆነ ልንገር። ከዚህ ሪሌ ቪክቲም ነው የሚባለው። እኔ ተጎጂ ነኝ። እኔ ገብቶሃል? ወንጀለኛ አይደለሁም። ተጎጂ በጣም ፋስት የሆነ በማን የተጎዳህ? ባሰረኝ በአጋቾች በማይናማር። ስለዚህ እኔ እንደ ቪክቲም ነው እንጂ ትሪት መደረግ ያለብኝ በዚህ ጊዜ ይሁን። እዚህ ለማምጣት ራሱ ብዙ ኮስት ከወራቶች ከ3 ወር ይሆናል ይሄ ውሳኔ ፋይናል ከወሰድኩ በኋላ ለምንድን ነው ወዲያውኑ መጥቼ ክስ ያልከፈትኩት? አቅም የለኝም። እኔ ልንገር፣ ለዛውም 2 ወር ሙሉ ሆስፒታል የቆየችውን በልጄ ምክንያት ክራይስ ውስጥ ገብቼ ያንን እኮ ከቨር የሚያደርግልኝም ብር ዛይ እኮ ሄጄ አላገኘውም። ከእንደገና 18 ሰዓት በባዶ እየሰራው ኖር ያለው ከዛ በባዶ ተመልሼ ያለው ያ ሰው አሁን ኮብራ ተመድቦለት የራሱ ጠበቃ ካለው ከመንግስት ተቋም ጋር እካሰሳለሁ ብል how much difficult እንደሆነ ማንም ሰው ይሄንን መገመት ይችላል። ስለዚህ እኔ እንደ ቪክቲም እንጂ ትሪት መደረግ ያለብኝ እንደ ወንጀለኛ አይደለም። ስለዚህ ይሄን ሲወስኑ ልንገር፣ የህግ አተረጓጎም አለ ድንጋጌ ስደነግግ 1353 ላይ መባረር ከስራ መሸኘት ትችላላችሁ፣ መሸኘት አለበት አይደለም ያለው። ማባረር ማሰናበት ይቻላል። the civil servant may be terminated ነው ማለት ሜቢ ለምንድን ነው ሌላውን መመለስ አለበት መደረግ አለበት እያለ ይሄንን ለምን ክፍት አደረገ? ክፍት ማድረጉ ምን አለ መሰለ፣ ምናልባት ይሄ ሰውዬ ከራሱ ኮንትሮል ውጪ ሆኖ ከአቅም በላይ የሆነ ነገር ካጋጠመው ህጋዊ የሆነ ዶክመንት ይዞ ከመጣ ኮንሲደር ይደረጋል ለማለት ነው ቀጥታ። ስለዚህ ይሄን ደግሞ ከራሴ አቅም በላይ መሆኑን በውጭ ጉዳይ አረጋግጫለሁ ነው። yes ይሁን እንደ እንትንም ይሁን አንድ ተቋም መብቱ አለኝ ነው ወይስ ከራሴ አቅም በላይ በሆነ ጉዳይ ማይናማር ታግቼ ነበር፣ ይሄን ደግሞ መታገቴን በውጭ ጉዳይ በኩል ይሄው ዶክመንቱ፣ ስለዚህ በቀና ልቦና እዩልኝና ተረዱልኝ ራሩልኝ ጥያቄ ነው። መብት አለኝ ነው። ሁለቱ ነገሮች ስለሚለያዩ ይሁን ፕራይመርሊ አሁን እኔ መብት 100% የኔ መብት ነው ካላስገባችሁኝ አይደለም። ቪክቲም ሂውማን ትራፊኪንግ ቪክቲም መሆኔ በራሱ ገብቷላ። እሱን የመረዳትና በቀና ልቦና አይቶ የማዘን የመራራት እንደ ወንጀለኛ መጠለዛቸው ከስብዕናም ከሞራልም 5 ዓመት በማስተማር 3 ዓመት ስማር ያንን ዩኒቨርሲቲ አገለግላለሁ ብዬ ኢንቨስት ካረኩት አንፃር ለኔ አይሆንም ነው፣ ለኔ የሚመጥን አይደለም ውሳኔው። ገብቷላ። ስለዚህ ማን ነው እኔን ቪክቲም ሆኜ መጥቼ 8 ዓመት ሙሉ ያገለገልኩት ተቋም ኮንሲደር ካላደረግ ማን ነው የሚቀበለኝ? አሁን ቀደም በነገርከኝ እኮ ተገድጄም ነው በለኝ ወድጄ የነበረህ ማይናማር ላይ 7 ወር እኮ ስታደርግ የነበረው መቼም ስብዕና ዓለም አቀፋዊ ነው። ኢትዮጵያ ብራዚል የሚባል ነገር የለም አይደለ? ማታለል ነው፣ ስካም ነው። ብራዚላውያኖችን እኮ ለዛውም ሴቶችን በሆነ ህይወታቸው የሆነ ቦታ የደረሱትን እንዳልነበሩ ስታደርግ ነበር። አንድ ነገር ልንገርህ። ጸለይኩኝ እኔ ለመጀመሪያ ጊዜ የኔን ስጋ የኔን ምናምን እኔን አድነኛል አልኩም። ይሄ ስራ በጣም ወርስት መሆኑን ሰውን እንደሚጎዳ አየውና ፈጣሪ ሆይ ለወንጀል ሰውን ለማጥፋት ብር መድባ የምትንቀሳቀስ ሴት ካለች ያቺን ብር ከሷ እንትን ይሄ አፑ እንድቀበል እንዳረግ አርገኝ ብዬ ጸልያለሁ።
ለምን መሰለ እንደዛ ሁለቱም እኮ ወንጀለኞች ናቸው። አፑ ማታለል ነው ነገር ቢሆንም አፑ የምትመራው እንደውም አንተ ነህ። አፑ አይጸልይም፣ አፑ አይጸድቅም፣ አፑ አይኮነንም። እንደውም በዚህ ሂደት አንተ ነህ። በጣም ጥሩ ከወንጀለኛ ወደ ቀልቡ እንዲመለስ ልቦና እንዲሰጣት መጸለይ አንድ ነገር ነው። ነገር ግን ደግሞ እንድቀማት እኔ እስካም እንዳደርጋት ብሎ መጸለይ የትኛው አምላክ ነው? ይሄን ጸሎት የትኛው በጣም መጥፎ ከሆነው ትንሽ መጥፎ እንትን የማለት ነገር ሎጂኩን ልንገር። እሺ አስረዳኝ። በደንብ ላስረዳ። አንድ ሰው ውስኪ በብዙ 100,000 ብር ለውስኪ የሚከፍል ሰው አለ። ያን ባይጠጣ አይሞትም። ኤክስትራ ነው ገብቶ ኤክስትራ ለግዠሪ ወይም ኢንጆይ ያደርጋል። አንዱ ደግሞ ቤዚክ የሆነ ዳቦ አጥቷል። ዳቦ ካጣው ሰው ከእንደገና ዳቦ ከምትቀማና ስጋ ቆርጦ ውስኪ እንትን ከምለው ከውስኪ ትንሽ ብትወስድ የትኛው ኮምፓራቲቭሊ ከሞራል አንፃር ገብቶሃል? እንደዛ አይነት አስተሳሰብ ነው። አፑ እስካም ሲያደርግ ማንንም አይጠቅምም፣ ይጎዳል። ግን ለልጇ ወተት ለመግዛት ያስቀመጠችውን ብር ከሚወስድ አፑ አንተ ተክለ ሃይማኖትን በቃ በሆነ ነገር ብቻ በምንም ተነስቶ ሰውን ቢገል ሌጋል አይሆንም። አይደለም በምንም ተነስቶ አንተን ለማስገደል መኪና መድቦ ዱሬ ገዝቶ ምናምን የሚለውን ብር እስካም ባረግ ወንዳዊ አንተም ትተርፋለህ፣ ብሩም ደግሞ ገብቶሃል። ዳስ ከዛ አንፃር ነው ጸልያለሁ ያልኩት። የሚገርም ነው። ስለዚህ ጸሎቱ ተሳካለህ? እስካም ሳረጋቸው የነበሩት አሁን እቺ ጸሎቱ ማምለጫ ነው፣ ሽንቁር ማምለጫ መሆኑ ነው። አሁን ይሄኛው ጸሎቱ ያረኩት በሙሉ ከወንጀለኞች ነው። በዛ አካባቢ ዊድ ምናምን ይሄ መቼ እገታ ምንም ይሄ ሜክሲኮ፣ ብራዚል አካባቢ እንዲህ አይነት ነገሮች ይበዙታል። ሳደርግ የነበረው ከክፉ ቅድም ያልከኝ ይሄ እንደዛ ነው ስታደርግ የነበረው ምኑን እስካም ስታደርግ የነበረው። ስለዚህ ጸሎት የሰምሮልኛል እኔ ከክፉ ሰዎች ነው ስመነትፍ የነበረው እያልከኝ ነው። እሱን እንግዲህ ምን አለ መሰለ ሁለቱንም የፈለግከውን እስካም ማድረግ የምትችልበት ሁኔታ አይደለም ያለው። ስቲል ነው ቻት እስካረክ ድረስ ሬጂስተር እስካደረክ ድረስ እስካም አለማድረግ አትችልም። አንደኛ። ሁለተኛ የምጠይቅ ጥያቄ ሰዎችን በኋላ አሁን እስካም ያረካቸው ሰዎች የሶስት ሰው ቁጥር እንደውም ይዣለሁ አልከኝ። ያረካቸው ግን በጣም ብዙ እንደሆኑ ገምታለሁ። ቢያንስ አንድ ሰው በሆነ ወንጀል ውስጥ ያለ ነው እንኳን እስካም አረኩት ብለህ የምትለኝ ትነግረኛለህ? ይኖራል። የምታውቀዋለህ? ይኖራል። ወደፊት ነው ይኖራል። ከዛ መሀል ይኖራል ብዬ አለ የምታውቀው። ምክንያቱም በተሰጠህ ፕላትፎርም እንጂ አንተ ተጻጽፈቻ እስከምታደርገው በተለየ ሰዎችን ባክግራውንዳችን የምታውቅበት መንገድ የለም። አንለስ ካልነገሩህ ቅድም አንተ ካነሳው አንፃር ነው እንትኑ የነገርኩ ይሄ እንዳናልፈው። እሺ ስለዚህ ወደ ዩኒቨርሲቲው እንመለስ። እንዲህ ጸልያለሁ ስትለኝ ገርሞኝ ነው እኔም ወደ ጫን እየመጣሁት። ወደ ዩኒቨርሲቲው እንመለስ። አሁን ዩኒቨርሲቲው እኔ ቪክቲም ነኝ፣ ተጎጂ ነኝ፣ አብሮ ድንኳን ሊጥል አብሮ ሊያስተሳዝነኝ እንኳንም ተርፈ መጣህ፣ ድሮም የኛ ልጅ ነህ፣ ስለዚህ ወደ ዩኒቨርሲቲያችን ብትመጣ መልካም ነው ብሎ መቀበልና ማዘን መራራት ሲገባው አሰናበተኝ ነው ጥያቄ። ዩኒቨርሲቲው ደግሞ ህግን ያስከበርም ጠቅሷል፣ የፌደራል የሰራተኛ አዋጁን። ሂዩማኒቲ እንግዲህ እንደዛ አርገው ቢቀበሉኝ ካገለገልኩት አንፃር ብዙም ይካበዳል ብዬ አላስብም። ግን እንደዛ ያርጉ አይደለም፣ እሱ ሌላ ነገር ነው። እኔ ፐርሰናሊ አንድ ነገር ልንገርህ። ፐርሰናሊ እያንዳንዱ ኃላፊ ጋር ሄጄ ኮንፊደንሻል የሆኑ ነገሮችን ሼር አድርጌያለሁ። ያንተን የግል ብዙ ነገር ማለት ነው። ፕላስ ዳት ግቢ ውስጥ እንደ ተቋም ብዙ ነገሮች ትሪት የሚደረጉበት ተቋም ነው። አንድ ላንሳለን። 1353 የመንግስት ሰራተኛ አዋጅ ሴት ሲደረግ ለሁሉም በእኩል ደረጃ ተግባራዊ ለማድረግ ነው። ዋቸሞ ዩኒቨርሲቲ ምናልባት ዶክመንተሪ ሊንክ ልኬልህ ነበር አክሰስ አድርገህ ከሆነ እዛ ላይ ዶክመንተሪ የሰራው ጋዜጠኛ ይህን ያክል ሚሊዮን ብር ተመዝብሯል 4 ነጥብ
ተመዝብሮ ይሁን እንዴ ቼክ እናረጋለን አላለም። ተመዝብሮ ይሁን እስቲ እናጣራለን ብሏል አላለም። ተመዝብሯል። ይሄ እንግዲህ በ1353 እኔን በቀጠኝ መመሪያ አዋጅ ውስጥ ትልቁ የዲስፕሊን ወንጀል ነው፣ ከፍተኛ ማለት ነው። እኔ ልንገርህ የቃል ማስጠንቀቂያ የለብኝም፣ የጽሁፍ ማስጠንቀቂያ የለብኝም። ማስታወቂያ ወጥተዋል። ለነግር ነው ለነግር ማስታወቂያ የወጣውማ ከራሴ ኮንትሮል ውጪ በሆንኩበት ነው። እሱ እኮ እንኳን የሰው ሀብት ማስታወቂያ ልጄ ሞታ እኮ ነው ያላወኩ። ገብቶሃል? ልጄ ሞታ እንኳ ሀዘን ላይ እኮ አልነበርኩም። የሰው ሀብት እንትን ስልክ እኮ አልጠቀም። 15 ቀን ቅጣት ደሞዝ እንትን አላለም። ከጽሁፍ ማስጠንቀቂያ በኋላ 15 ቀን የደሞዝ ይቆረጣል። በሱ ማትስተካከል ከሆነ 1 ወር፣ በሱ ማትስተካከል ከሆነ 2 ዓመት ከስራ ተባረክ፣ ከደረጃ ዝቅ ያደርጋሉ። ከዛ በኋላ ነው ቅጣት የሚመጣው፣ ተርሚኔት የሚመጣው። ስለዚህ እኔ በስራ ላይ በነበርኩ ጊዜ በራሴ ቁጥጥር ውስጥ በሚጓዝበት ጊዜ አንዱም የለብኝም ሪካርድ። ስለዚህ ኦንሊ የኔ ወንጀል ብለው ኮንሲደር ያደረጉት ከራሴ ኮንትሮል ውጪ የሆንኩበትን ነው አገኘኛ። ስለዚህ 1353 እኔ ማስተርስ ሆልደር ነኝ፣ ፒኤችዲ ሆልደሩንም ቢኤስሲውንም ቴክኒካል ምናምን ከቴክኒክና ሌቨል 5 ምናምን ያሉ ሰው እኩል ነው ማየት ያለበት። ግን ምን ሆነ መሰለ እኛ ተቋም ውስጥ በዚህ በኢንተርናሽናሊ በሚታየውና በሚደመጠው ፋና ብሮድካስቲንግ ላይ በተሰራው ዘገባ ላይ ሙስና ላይ የተሳተፉ ሰዎች አሉ። በዛም ኬዝ ፍርድ ቤት መጥሪያ አውጥተው ቆይተው ነበር በእስር። የኔ ሜቢ ነው ማለት ሜቢ ተርሚኔትድ ነው ማለት አይደለም። የነሱሳ በ4 ነጥብ ተመዝምሯል በሚለው ኬዝ ተይዘው ፍርድ ቤት የነበሩ ሰዎች ከፍርድ ቤት ሲወጡ ተቀብሏቸዋል። ስንት ጊዜ ነበሩ ፍርድ ቤት? 1 ዓመት ከምናምን 1 ዓመት ከምናምን ማለት ነው። የዩኒቨርሲቲው ምን ነበሩ እነዚህ? አንዱ አክቹአሊ እንደዛ ስፔሲፊክ አንዱ ያው ይታወቃል ፕሬዝዳንት ነው የግቢው። ሌላው ደግሞ የአስተዳደር ፕሬዝዳንት ነው፣ የፋይናንስ ዳይሬክተር እና ደግሞ የፋይናንስ ባለሙያዎች ገብተዋል። ያንን ኬዝ ምንድነው ያደረገው? እንግዲህ በዛ በተያዙበት ኬዝ ጥፋተኛ ሆነው ፍርድ ተሰጥቷል። ውሳኔ ተሰጥቷል። ምን የሚል እንግዲህ የሰመነው ነፃ ሆነዋል የሚል ነው። ነፃ ሆነዋል። አዎ አየ ጥያቄው እሱ ነው። በጣም ጥሩ። እሺ ወደ እኔ ኬዝና እሺ እኔ እስር ቤት ነበርኩኝ። ለነሱ ነፃ ናቸው ብሎ ወረቀት የሰጠው ማን ነው? ፍርድ ቤቱ ነው አይደለም? ለኔ ደግሞ እገታ ላይ ነበር፣ ከራሱ ቁጥጥር ውጪ ሆኖ ነበር ብሎ የሰጠኝ ማን ነው? ውጭ ጉዳይ ሚኒስተር። ውጭ ጉዳይና ፍርድ ቤት ይለያያሉ። ሹር ና ድጋፍ ነው የሚሰጠው ውጭ ጉዳይ እንጂ እንደ ፍርድ ቤት እኔ ወንጀለኛ አይደለሁማ፣ ፍርድ ቤት አልገባማ። ወደ ፍርድ ቤት መሄድ ግን ትችላለህ እንዲሆንኩ ብለህ። እሱ የአቅም ጉዳይ ነው። የምን አቅም? አልችልም። እኔ ክስ መክፈትም ማጻፍም አልችልም። አሁን ባለውበት ሁኔታ መንግስት እኮ በነጻም ይከራከርልሃል አለ። ይኸው ይህንን እድል እንግዲህ በዚህ አጋጣሚ የሚሰሙ ሰዎች ስለኔ እውነት ስለኔ ፊት እንድትቆሙ ጥሪን አቀርባለሁ። ይዳሃል አንተ በአካባቢ ካለ ፍርድ ቤት መንግስት ቆሞ ሊከራከርልህ እንደሚችል የመንግስትን በር አንኳኩተሃል? እንዴት ሆንኩ መሰለ ኢቨን ብዙ ቆይቻለሁ በዚህ ጉዳይ የተለያዩ ሰዎችንም እንደየአፕሮቹ የተለያየ ኃላፊዎች ጋር ግቢም እንትን ለማለት ሞክሬያለሁ። ለምንድነው መንግስት ተቋሙ ለምንድነው እኩል ማይዳኘው? ይህንንም ኬዝ አንስቼ አውርቻለሁ። እነሱ እንግዲህ ከፍርድ ቤት ነው እንትን የተሰጣቸው ነፃ መሆናቸውን። አንተ ከውጭ ጉዳይ ሚኒስተር ነው ያመጣው የምለውን ነው ያወሩት። እሱ አንዱ ትክክል ነው። ሁለተኛ ትክክል አይደለም። ሁለተኛ በሙስና መንግስት ሲጠረጥራቸው አቃቢ ህግ ማለት ነው ሲጠረጥራቸውና ሲይዛቸው
ስራችሁን በተገቢ ሁኔታ እያስኬዳችሁ አይደለም፣ ጠርጥሬያችኋለሁ በገንዘብ ምዝበራ። ኖ ጠርጥሬያችኋለሁ አይደለም፣ ቪዲዮ እኮ መረጃ አለ። ቆይ ልንገር ብሎ ራሱ አቃቢ ህግ ሲይዝ ወደ ስራውም በኋላ አጣርቶ ራሱ አይደለም ከስራው የያዛቸው። ስለዚህ ጥርጣሬ በዚህ መንገድ ነበረ፣ ነገር ግን አሁን ለቅቄያለሁ በጣም ጥሩ ብሎ ይለቃቸዋል። በጣም ጥሩ ራሱ ነው የያዛቸው፣ ራሱ ነው የመለሳቸው። ራሱ ባልዋልንበት ያስከን፣ ስለዚህ ወደ ስራችን መልሰን የማለትም መብት አላቸው እነሱ። የአገልግሎት ደረጃቸውም ታይቶ ፕሬዝዳንትም ናቸው። ምን ብል መጠርጠር ችግር አይደለም። ተጠርጥራው ተይዛው በጥፋተኛ ሆነው ሄደው ያም ቢሆን አንድ ሰው በወንጀሉ ቅጣቱን ያገኛል። ከዛ በኋላ ህይወቱ በሌላ ህይወት ይቀጥላል አይደለ? እሱን እንተወውና የኔ አንድ ጥያቄ ምናልባት ከዚህ ጋር ሳትርቅ የኔ ዋና ጥያቄ እነዚህ ሰዎች ለምን ካልታሰሩ አይደለም፣ ለምን አልታሰሩም፣ ለምን እንትን አልሆኑም? እነሱ ወደ ስራ ሲመለሱ እኔ ለምን ነው ህጉ እኩል እየዳኘ አይደለም ነው። ፕሬዝዳንት ሁለት ነገር ደግሞ አንተ አላሟላህልኝም። አንደኛ አንተ ራስህ ወደ ህጉ ሄደሃል ወይ አልሄድክም? ይሄን ያዝልኝ። ሁለተኛ እነሱን ራሱ የያዛቸው ራሱ ህጉ ነው። ጠርጥሬያቸዋለሁ ብሎ የያዛቸው ወደ በኋላ ስራቸው ነፃ ሲሆን ህጉም ስለሚፈቅድ ነው እኮ የመለሳቸው። እንዴት መሰለ አሁን ኮምፓራቲቭሊ ነው ማወራው እኔ ኮምፓራቲቭሊ ባለ ኃላፊነት ላይ መንግስት እዚህ ኮምፓራቲቭን አይደለም ፋክቱን ነው የሚያጋ ባለ ኃላፊነት ላይ ተጠርጥረህ ስትያዝ ካጣራ በኋላ ወደ ስራ ስትመለስ ጥቅምህንም ደረጃህንም ታገኛለህ። ምክንያቱም ጠርጥሮ የያዘ እዛ ቦታ ላይ ነው። እዛ ቦታ ላይ ግን ነፃ ሆነ ተገኘ። መንግስት ያደረገው እሱን ይመስለኛል። ፖይንቴ ምን መሰለ እዛ ጋር እኔ ስቲል ነው አሁን ከግለሰቦች ጋር አይደለም ከነሱ ጋር አይደለም እንደ ህጉ አሁን እኔ ላይ ምን ተባለ በራሱ ውሳኔ ባደረከው ጉዞ የደረሰብን ነው የምለው ነገር ነው የተነሳው። አንድ ተቋም ነው እንግዲህ እነሱን ደግሞ እነዛ ዜጎችን ሌሎቹንም በእንደዚህ አይነት ሁኔታ ያለውን ስመልስ ለምሳሌ ሙስና ላይ የተጠረጠረው ሰው በተቋሙ ፍቃድ ነው የተጠረጠረው ሊሆን ይችላል። በተቋሙ ፍቃድ ነው የተጠረጠረው ሊሆን ይችላል። ተቋሙ ምንድነው ተጠሪነት አለው። በጀት መዳቢያ አለው። ስለዚህ በጀቱ ከየት ወደ የት እየፈሰሰ እንደሆነ ያያል። አረህን ተቋምና ደን ራሱ ደግሞ ጸረ ሙስና የሚባል ኮሚሽን ቢሮም አለ። ተቋሙ ፈቅዶ ነው የተጠረጠሩት ማለት ነው። እሱኛውን ዝርዝሩን አላውቅም። ኖ የተጠረጠረው ሰው ተቋሙን አስፈቅዶ ነው ያ ሰው ሙስና ላይ የተጠረጠረው? ምን ማለት ከተቋሙ ፍቃድ ወስዶ ነው ወይ? አልገባኝም። ለምሳሌ ይኸውልህ አንተ በክረምት ወቅት በራስ ውሳኔ ባደረከው እንቅስቃሴ ወደ ማይናማር ላይ ስለታገትክ ይምል አለ። ማይናማር ላይ የደረሰብህ በራስ ውሳኔ ነው። ስራው ተበድሏል። እነዛ ሰዎች ቆይ ብዙ ሳንር ስራው ተበድሏል እኮ ነው እያለ ያለው። አንተ 11 ክረምት ላይ ምን ስራ አለ ነው? 11 ወር ነው የሚለው። አንተ 11 ወር ስራ ላይ ነበር። 6 ወር አለ። እሱ ሌላ ክረምት ላይ በነገር ላይ ክረምት ላይ ስራ የለኝም ወደ ፈለክበት ሂድ ብሎ አረጋግጦ ሰጥቶ ከሆነ አሳየኝ። ይኸውልህ ክረምትም ላይ ቢሆን ደሞዝ እየከፈለህ ነው አይደለ? ምን ማለት ነው? የሱ ንብረት ነህ። ክረምት ላይ ማስተማር ከጀመረ ተመልሰ መተህ ታስተምራለህ አይደለ? ኦኬ ይኸውልህ ቆይ እየከፈለ ነው ደሞዝ አይደለ? ደሞዝ እየከፈለ ከሆነ የማን ንብረት ነህ? የሰው ሀብት ነው አንተንም የሚያስተዳድርህ። ስለዚህ ይኸውልህ ኦኬ እሱን ብቻ እንተወውና ክረምት ምን ትምህርት አለ የሚለውን እንደው አያስኬድም ብዬ ነው የኔ እንትን። ሌላ እዚህ ጋር የስንብት ደብዳቤው ላይ 6 ወር ይላል። ስራ ቦታ ላይ የለህም። ይሄን ምን ልትለው ነው ብዬ ነው። 6 ወር ተበድያለሁ ከዛ በኋላም የለህም አንተ እኮ አመንክልኝ 11 ወር ሙሉ አልነበርኩም ሀገር ውስጥ፣ ነገር ግን ከኔ አቅም በላይ በሆነ ጉዳይ ነው ይሄንም በውጭ ጉዳይ አስረድቻለሁ ራርቶ አዝኖ መመለስ ነበረበት ነው። ዋቸሞ እነዛ ሰዎች 1 አመት ከምናምን እስር ቤት ሲሆን አልተጎደም? ነገር ግን አልተጎደም ወይ ነው? ተመልሳችሁ ካሱ ተብለው ተመለሱ። ለምን አልክስም? እኔ እኮ ኮሚትመንት አልጨረስኩም። 3 አመት አለኝ እኮ ለምን አልክስም? ለምን ተከለከልኩ? እነሱ በመታሰራቸው ዋቸሞ ዩኒቨርሲቲ አልተጎዳም ወይ? ፕሬዝዳንቱን ነው ያጣው።
ይጎዳል። ለምን ከኔ በላይ እኔ ወለ ኖርማል ከምናልባት ማስተማርና መውጣት ነው። ፕሬዚዳንቱም በሙስና ተጠረጠረ ማለት ዋቸሞ ዩኒቨርሲቲን እየጎዳ ነበረ ማለት ነው። ለዛ ሰው በኋላ አጣራና አይ እየጎዳህ አልነበረም እንዲያውም የተሻለ ሂደት ጠቀም ብሎ ራሱ ፍርድ ቤት መለሰው። ለዚህ እኮ ነው ወደ ፍርድ ቤት ሂደህ እነሱን ፍርድ ቤት ጠርጥሮ በኋላ አጣርቶ እንደለቀቃቸው አቃቤ ሕግ አንተም ወደ ፍርድ ቤት ሂደህ እኮ አልጠየቅክም ነው የሚጠይቅ ጥያቄ እቺን ነው አቅም ስለሌለኝ ነው አልከኝ። አቅም አሁን የመገንባት ጉዳይ ነው ወይ ወደ ሚዲያ ያመጣህ ነጥቡ ነው? አያያዝም ይኸውልህ ምን አለ መሰለ አቅም ሚዲያ ላይ የመገንባት እንትን የለኝም። እሺ ግን የሆነው ነገር ቪክቲም የሚባለውን ቪክቲም የሆነውን ሰው እንደ ወንጀለኛ መታየቱ ፌር አይደለም የምለው የፍትህ ጥያቄ እንጂ አቅም የገንባ ማን እንዲሰጥህ ፍትህ ማን የሚሰማው ሚዲያ ላይ የሚሰማው አካል ይሄ ነገር ትክክል አይደለም ብሎ እኮ ጥብቅና እቆማለሁ የሚል ሰው ሊኖር ይችላል። ገብቶሃል? ግን ደግሞ ከዛ በፊት ፍርድ ቤት ራሱ ዋቻሞ ዩኒቨርሲቲም ተጠሪነቱ ለትምህርት ሚኒስቴር ነው አይደል? ደረጃ በደረጃ ጠይቃህል? አሁን ይኸውልህ ምን እየሆነ መሰለ ተቋማት በተቋማት መዋቅር አላቸው። ትክክለኛ ቤዚክ ጥያቄ ነው ያነሳው። አንተ አሁን እግረኛ ሚዲያ ላይ እየሰራ ፕላን አለክ። ፕላንህን ግን ሰደንሊ ያለውን ይህን ሲስተም ድንገት ካጣ በኋላ ሲስተሙን ሴት አድርጎ ስተብል እንደሆነ ሰው ከ3 ወር በኋላ ብመለስልኝ ችግር የለውም 1 ዓመት ጠብቃለሁ አትልም። ኪክ ሪስፖንስ የሚፈልግ ሰው አለ። ልንገርህ እኔ አንዳንድ ቢሮዎች ላይ ሲሄድ በ2 ወር ያላገኘሁት ሰው አለ። በ2 ወር ማላገኘው ሰው አለ። ልንገርህ ከዚህ ጋር ዳይሬክት እንደዚህ ያግዛል የሚባለውን ሰው እኔ ካለውበት ከሂውማን ትራፊኪንግ ቪክቲም ከመሆኔ አንፃር የክስ ሂደት የኢትዮጵያ ያው የኢትዮጵያ እንትን ባይባልም እንደ ኮንዲሽኑ የክስ ሂደት ጊዜ ይፈልጋል። እኔ ከዛ አንፃር ቪክቲም እንደመሆኔ መጠን እነዚህን ሁሉ ማለት ነው በ2 ወር ማይገኘውንም በ15 ማይገኘውንም ቶለሬት እያደረኩ የህግ እንትን ማስኬድ በሚችልበት ደረጃ ያለው ኖርማል ሰው አይደለም። ተጎጂ ነኝ። ኤቭሪቲንግ ያጣው ስራዬን ያጣው ኦሬዲ እኮ ትዳሬ እኮ ተበትኗል ማለት ትችላለህ እኮ። ምን አለ በደሞዝ የምትኖር ሰው ደሞዝህን አተ ልጅ ያለ ሰው ልጅህን ማብላት ካልቻልክ ልንገር እኔ ለትምህርት ከከፈልኩበት እድሜ አንፃር 12 ዓመት ሃይ ስኩል 5 ዓመት ከግማሽ ዲግሪ 3 ከምናምን ማስተርስ 20 ምናምን ዓመት ትምህርት ላይ አሳልፌያለሁ። ዛሬ እጄ ወንድሜን ተደግፌ እየለመንኩ መኖር አለብኝ የለብኝም። እስቲል እኮ እዚህ ሚዲያ ላይ ስቀርብ እኮ እኔን 2 ዓመት የሚያኖር ዘመድ ወንድም እኮ አጥቼ አይደለም ኢቨን እኔ ስመጣ ፎቶዬን ብታይና አሁን አንድ አይደለም። አሁን ተስተካክያለሁ። ከጎኔ የሚቆም የሚያጎርሰኝን ሰው ኢቨን ወንድሜ ከደሞዙ በባህት እየቀየረ ይልክልኝ ነበር። ውሃ ምጠጣበትም ፎቶ ሰጣለሁ። ውሃ እንዴት ሆነን እንደምንቀዳ አንድ ጃር መጥቶ 30 ሰው አንዱ ላይ እየወደቀ ነው ይኖር። ገብቶሃል? አሁንም ወንድምህን አሁንም ዘመድህን አሁንም ህዝብ እየለመንክ ኑር ብሎ ህዝብን ለልመና አንድን ዜጋ ለልመና አሲስት ማድረግ ሎጂካል ነው ብዬ አላስብም። ለልመና አሲስት ማድረግ ለመሰለ እኔ ድንገት በመታገቴ ከተፈጠረው ነገር ውጪ ማለት ነው ምንም አይነት የፖለቲካም የአፈጻጸም ምንም ችግር የለብኝም። ልንገር ሌላው መንግስት እኔ ላይ ወጪ አውጥቷል። ማስተርስን 3 ዓመት ስማር 3ቱንም ዓመት ደሞዝ ስሰጠኝ ነበር ከነ ፖኬት መኒ። ገብቶሃል? ያ ብር አሁን እኔ አንድም ለመንግስት እንኳን ያን ብር ለመክፈል አይተ ከሆነ ደብዳቤው ላይ መጠበቅብህ አገልግሎት ካለ ከፍለ ሄድ ነው ብለው ይወሰል በገንዘብ ሹር ከየት ነው እኔ እንደው እኔ ደግሞ ላገለግል ነው እንጂ አግሪሜንት ደግሞ አገልግሎት ነው። ስለዚህ ላገልግል መለስ ነው። ሹር ያን እንዳልፈጽም ያደረገው ምንድነው ከአቅም በላይ የሆነ
እገታ ነው። እገታ ማለት ኦልሬዲ እስር ማለት ነው። የታሰረውን ሰው ዋቸሞ ሌላውን በመለሰበት አግባብ እኔንም ይመልሰኝና ላገልግል። ጥያቄው እሱ ነው። ያ ከዋቻሞ ዩኒቨርሲቲ በተለየ እዛ ውስጥ ካለ የተለየ ቅራኔ አላችሁ? እዚህ ጋር በእርግጥ የድሮ ፎቶውን እያየሁ ነው ልዩነቱን። እዛ አስተዳደር ውስጥ የተለየ ቅሬታ አላችሁ? አለህ ከፕሬዚዳንቱ ሊሆን ይችላል ከሰው ኃይሉ እንደዚህ ግለሰብ ይኸውልህ አሁን ሆነብኝ የምትለው ካለ ብዬ ነው። አሁን ሙሉ ተቋም እንትን ሴኔቱ ተመካክሮ ነው የሚለው። በእርግጥ ምን አለ መሰለህ ስታንዲንግ ኮሚቴ ውሳኔ ካስተላለፈ በኋላ ጉዳይ በማኔጅመንት እንድታይ ብዬ ነው ያመለከትኩት። ፕሬዝዳንቱ ለማኔጅመንት አላቀረበም። አንተ በድለኸኝ ለሱ ቅሬታ አቅርቤ እሱ ምን ያደርጋል? ወደ አንተ ከእንደገና ይሄን ነገር ቼክ አድርግ ብሎ ይልካል። እንደዛ ነው ያደረገው ፕሬዝዳንቱ። በማኔጅመንት ይታይ ስታንዲንግ ኮሚቴ ውስጥ ፐርሰናል የሆኑ ሰዎች አሉ የሚፈልጉኝ። እሱን ብዙም ያው እንደዚህ ብዬ እንትን ባልልም እነዛ አታክ ሊያደርጉኝ የሚፈልጉ ሰዎች የወሰኑበት አንዳንድ ኢንቴንሽንም የህጉንም እንትን ሽፍት አድርገው ልበድሉኝ ያሰቡ ሰዎችም እንዳሉ ስለተረዳው ከፍ ያሉ ሰዎች አሉ፣ ሎጂካሊ ነገሮችን ማየት የሚችሉ ማኔጅመንት ላይ ያሉ ሰዎች ይህንን ጉዳይ ቢያዩ በመለው በማኔጅመንት ይታይ ብዬ ሳይ ቀጥታ ወደ በደሉኝ ውሳኔ ወደ አስተላለፉ ሰዎች ነው የላከው። ከዛ ልንገርህ እራሳቸው ገምት በዳዮቹ ጋር ከእንደገና ይህንን ጉዳይ እዩ ስሉ ምንም የተለየ ሀሳብ የለንም የምለውን ስልኩ የወሰኑት ውሳኔ አግባብ ያለው ነው። ስለዚህ ቅሬታ ተቀባይነት ነው የጠየቀው። አንተም ወደ ስራ እንድመለስ ትብብር እንዲደረግልኝ ስለመጠየቅ ብለህ ነው ትብብር ነው የጠየቀው? እሺ እንደዛ ነው የሚጠየቀው እኮ። ካልሆነ ለምን መብት ስላልከኝ ብዬ ነው። መብት ከሆነ መብትህን ነው የምታስከብረው እንጂ ትብብር አይደለም። እንዴት መሰለ አሁን እኮ ኦልሬዲ እኔ በሰብአዊ እንትን ነው ያለሁት፣ ፍርድ ቤት አይደለሁም ያለሁት። ፍርድ ቤት አይደለሁም። ካልሆነ እኮ ገብቼ ስራ መጀመሪን ስለማሳወቅ እኮ ማለት እችላለሁ። ገብቶሃል? እንደዛ ማለት እኮ እችላለሁ። ስለዚህ ሂደቱን የነሱን እንትን እኮ ስለማከብር ነው የነሱ መብት እነሱ ህግ የምጠቀሙበት መንገድና እኔ እንትን ያልኩበትን መንገድ እንደ ወይ ማየት ትችላለህ። አሁን ዝም ብለህ ስታይ የአንድ የጦር አዛዥ ብዙ እንትን አለው አይደለ? ሰራዊት በየቦታው ዝም ብሎ ያሰማረ ሰውን እኮ አያስመጣም፣ ግን እንትን አለው ትእዛዝ መስጠት ይችላል። ህግም እንደዛ ነው መሆን ያለበት። መወሰን ስለሚችሉ ብቻ ያለ ትርጉም ነው የሚወስኑት። እንገርህ ዋቻሞ ዩኒቨርሲቲ አንተን ከስራ በዚህ መንገድ በማሰናበቱ ዋቻሞ ዩኒቨርሲቲ አንተ ከምትጎዳው በላይ ዋቻሞ ዩኒቨርሲቲ ይጎዳል? መምህር ነህ፣ ይጎዳል። ለምን መሰለ አንድ መስተካከል ያለበት እሳቤም አለ። ይሄ ሰውዬ እየተማረ ያለው ለራሱ ነው ማለት የለበትም። አንድ ተቋም ገብቶሃል? አንተን አሁን በጆርናሊዝም ፒኤችዲን ማስተርስን ስራ ብሎ አንድ ተቋም ስልክ ለተቋሜ ይጠቅማል የሚል ሜንታሊቲ ሊኖረው ይገባል። ገብቶሃል? ለራሱ ነው ብሎ የሚያስብ ከሆነ አሁን ምናልባት እነዚህ ሰዎች ፕሬዝዳንቱም ቢሆን አካዳሚኳን ብትሆን ኢንካሽ እሷ ከምታገኘው ሳለሪ አልሰጠችም፣ ግን እሷ የምትመራው ተቋም እኔ ላይ ከብዙ 100 ሺዎች በላይ ኢንቨስት አድርጓል። ለዛ ልትቆረቆር ይገባል። አንድ ዳቦ የሚጠይቀውን ሰው የማስተርስን ከፍለ ሂድ ማለት በሌላ መንገድ መንግስትን መጉዳት ነው። ገብቶሃል? እኔ አሁን ብታሰርም ብባረርም ገብቶሃል? መንግስት ተጠቃሚ አይደለም ይመልሰኝ ለማለት ማቀርበው ነገር ሳይሆን እውነታው ነው ያለኝ። ሂስትሪም ደግሞ ይሄንን ነው የሚያሳየው። ምንም አይነት እኔ የዲሲፕሊን ፕሮብለም የለብኝም። ኮሚትድ ሆኜ ኢቨን ኤክስትራ ማስተማር ብቻ ሆኖ ስራዬ ስለ ፍትህም ከፊት ለፊት ስጋፈጥ የኖርኩ ሰው ነኝ። ያውቁታል። ግቢ ውስጥ ይታወቃሉ። በአንድ ፋይናንሻል ነገር ፈርሜ አላቅም። እኔ ኃላፊነት እንትን ተሰጥቶኝ እንትን ተብሎኝ አያቅም። ግን ከማስተማር ጎን ለጎን ስለፊት አሁን መንግስትም እንትን ብሎ ተጠራጥሮ አስሮ የሚለቃቸውን ነገሮች ከፊት ለፊት እኛ ነን ስንጋፈጥ የነበረው።
ገብቶሃል? ምን እንዲሉ እንድስተካከል ነው ተቋም። አሁን ይሁን የፌደራል ተቋም በእኔ እምነት ዥንጉርጉር ነው መሆን ያለበት። ገብቶሃል? ዥንጉርጉር ይሄ ሞኖሳ በቃ የተለያየ ኤቭሪቲንግ ዋቸሞ ብቻ ሳይሆን እያንዳንዱ ኢቨን በስም ላይ ራሱ እኔ በጣም ነው የምደበረኝ። ልሙጥ ነው እያልከኝ ነው? ዋቸሞ ዩኒቨርሲቲ ስፔሲፊካሊ አይደለም ማወራው በሀገር ደረጃ። ቆይ ግን እኔ ማውቀው ዋቻሞን ስለምታውቀው ዋቻሞ ልሙጥ ነው ያንድ አካባቢ ናቸው። ባላንስ መሆን አለበት። ያ ለዋቸሞም ጭምር ጥቅም አለው። ገብቶሃል? ኢትዮጵያዊነት የሚባል ነገር በእያንዳንዱ ፌደራል ተቋም ላይ መንጸባረቅ አለበት። አንድ አካባቢ ላይ ወደ ትግራይ ብትሄድ፣ ወደ ኦሮሚያ ብትሄድ የፌደራል ተቋም ተብሎ ኦሮሞኛ ብቻ፣ የፌደራል ተቋም ብሎ አማርኛ፣ ከምባተኛ ብቻ፣ ወላይተኛ ብቻ ከሆነ መሆን አይችልም። ገብቶሃል? እንትኑም ይቀየራል። ሰው ባይዞ ይሄ ሎካል የሚባል ኮንሰፕት ባይዞ ጥንቃቄ ከጎደለ አጥፊ ነው። የአካባቢውን አንደኛ ሌላውን ሰባተኛ ነው የሚያደርገው። እንደዛ መሆን ስለሌለበት አንተ የሆሳዕና አካባቢ ልጅ አይደለህ? ነኝ ግን አይዲዮሎጂ በሆሳዕና ላይ እኔ ብቻ አንደኛ ነኝ የሚል እምነት የለኝም። ዋቻሞ አንተ የአካባቢህን ወደ ዋቻሞ፣ አክሱም፣ ጎንደር፣ ጅማ፣ ላሊበላ ዩኒቨርሲቲዎች አሉ ብዙ። ዋቻሞን ለምን መረጥክ? ያው አካባቢህን ለመጥቀም ብለህ አይደለም? ሹር ያ ማለት እንግዲህ ሌላው እንትን ይበል ማለት አይደለም። ዥንጉርጉር መሆን አለበት ካልከው ጋር ይላተማል። ዛሬ 100% እኔ አክሱም ቢወስዱኝ ሬዲ ነኝ። ዛሬ ስትባረር አይደለም ይሄ ጥያቄ ነው። እሱን ቀድመ እንግዲህ አልጠየከኝም አንተም። ስለዚህ ምናልባት ቀድመን ብናወራ ሼር አረግልህ ነበር። ዛሬ ስለተገናኘን እየነገርኩ ነው። ይሄ በፊትም ያለኝ አቋም ነው። ዳዜት በፊትም እኮ አልሞከርከውም ብዬ ነው። ዥንጉርጉርነቱን አምነህ ባህር ዳር፣ ጎንደር፣ ላሊበላ ሌሎችንም አልሞከርክም። እዛው ነው ያለኸው። አሁን ስትመጣ ዩኒቨርሲቲውን ልሙጥ ነው የአንድ አካባቢ ሰዎች የሞሉበት ማለት ብለህ ልንገርህ 2010 ልገባ የኃይል መድረክ ተብሎ ዩኒቨርሲቲ ውስጥ ስብሰባ ነበር። በዛ ላይ ያስተዋልኩት ነገር ነበር። ዩኒቨርሲቲውን wherever ዋቸሞ ብቻ ሳይሆን አካባቢያዊነት ያጠቃል። ዩኒቨርሲቲዎችን አካባቢያዊነት ያጠቃል። ዩኒቨርሲቲ የፌደራል ተቋም እስከሆነ ድረስ ለሁሉም ኦን ወይም ደግሞ ኦፍ መሆን አለበት ኢኳሊ የሚለውን ሳነሳ በዛ ጊዜ ኢትስ ኦኬ። ስለዚህ ማመራን ወደ ተለያየ ዩኒቨርሲቲ ይበተኑ ብሎ ምንም እምቢ የሚያስብላይ ነገር የለም። ይሄድባል ማለት ነው የለማ። ዋቻሞ ግን አንተ የዛ አካባቢ የሆሳዕና አካባቢ ሰው ነህ። ነገር ግን ዋቻሞ የአካባቢ ሰው ላይ እንዴት ይጨክናለሁ የወለደ አንጀቴ አይችልም ብሎ አላለፈህም። ህግ ተጣሰ ብሎ ሲያልፍ ከስራ አሰናብቷል። በጣም ጥሩ አሰናብቷል። ስለዚህ ይሄ ዥንጉርጉርነቱን እንዲያውም ተቋሙን የመጠበቅ ነገር ነው እንጂ አካባቢያዊነት አላየሁበትም። ለምን ታዲያ ሌላው መለሰ በዛው እንትን? አይ ሁሉም እኮ እንትን አይደለም። ምን ህግ ወጥ መሆን የለበትም? ወጥ ነው የሆነው እኮ። ስለዚህ ሌላውን ለምን መለሰ? ሌሎች በፍርድ ቤት ነው የተመለሱት። በፍርድ ቤት እኮ ነው የተመለሱት። ፍርድ ቤት ያዛቸው፣ ፍርድ ቤት መለሳቸው። ተቀባይነት ካገኘ የውጭ ጉዳዩ ተቀባይነት ያገኘ አጋጭ ስካመር ነው የያዘ። ከስካመር ደግሞ ዋቻሞን ሊያዝ አይችልም። ውጭ ጉዳይ ድጋፍ ጽፎልሃል። ኦፍ ኮርስ ይሄን አሟልተው ወደ ፍርድ ቤት ብትሄድና ፍርድ ቤት የሚለውን ብንሰማ ፍርድ ቤት አዞ እምቢ ቢሉ ያኔ ከጎንነን። ለማንኛውም ተካልኝ ጳውሎስ አንሼቦ በነገር ላይ ስምህ ሙሉ ሲጠራ የአፍ ሙላቱን ልነግርህ አልችልም። በጣም ደስ የሚል ስም ነው ያለህ። ቴንክ ዩ። በዚህ ቪዲዮ አንድ ነገር፣ አንድ ቦምብ፣ አንድ ጥይት አነጣጥረን እንተኩስ ቢባል ተካልኝ ጳውሎስ አላማው ምን ለማስተላለፍ ነው? ታርጌቱ ማን ነው? ማንን ለመምታት ነው? እቺኛዋን እንትን እንበላት። ታርጌቱ ማንንም ለመምታት አይደለም። ከስራ ባለ አግባብ ኢፍትሃዊ በሆነ መንገድ ቪክቲም መሆኔን ኮንሲደር ሳይደረግ በተወሰነው ውሳኔ ቅር በመሰኘት ሌላውንም ወደ ስራ በመለሱበት አግባብና ህግ እኔንም ወደ ስራ ይመልሱኝ። እኔ ቪክቲም ነኝ።
ወንጀለኛ አይደለሁም፣ ህግ የተተረጎመበት መንገድም ትክክል አይደለም። 138 አንቀጽ 1353 ላይ ያለው ምን ይላል መሰለ? ቃል በቃል አንድ የመንግስት ሰራተኛ በፍርድ ቤት ታስሮ ቢቆይና ከታሰረበት ወንጀል ነፃ መሆኑ ከተረጋገጠ ወደ ስራ መመለስ አለበት ነው። 4 ነጥብ። ያው ፕሬዝዳንቱም የዋቻሙ በሙስና ተጠርጥረው ሲመለሱ ይሄን ህግ ተጠቅመው ነው። አንተ ግን ነው የኔ ጥያቄ፣ በስራ ገበታህ ላይ ጠፋህ እንጂ በወንጀልም አልተጠየቅክም ነው የኔ ጥያቄ እኮ። የጠፋሁት በምንድነው የምለውን ደግሞ ከጠፋሁበት ቦታ አስወጥቶኝ ያመጣው ህጋዊ የሀገሪቷ የኢፌድሪ ውጭ ጉዳይ ሚኒስተር ታግቶ ነው ከራሱ አቅም በላይ በሆነ ሁኔታ ውስጥ ነበር ብሎ ገልጾ ጽፏል። በጣም ጥሩ። ውጭ ጉዳይ ነው የጻፈው፣ ፍርድ ቤት አልጻፈም ነው የኔ ጥያቄ እኮ። ደግሞ ፍርድ ቤት ለመሄድ እኔ ወንጀለኛ አይደለሁም ነው አይደለም። ቅድም የጠቀስከው ግን በተጠረጠረበት ወንጀል ተይዞ ነፃ ከሆነ ወደ ስራው ይመለስ ይላል ምኑ ህጉ። አንተ ደግሞ ልክ የሚያስተዳድረው ያሰሪና ሰራተኛ አዋጅ ነው። ሲያሰናብቱ አዋጁን ተጠቅሰው ነው አይደለ? ይኸውልህ ቆይ ሲያሰናብቱ አዋጁን ህጉን ጠቅሰው ነው። አንተ ደግሞ ልመለስ ስትል ህጉን ጥቀስ ነው የኔ ጥያቄ። ህጉ ግን የሚጠቀስበት የት ነው? እግረኛው ሚዲያ አይደለም፣ በማመልከቻ አይደለም። ህጉን የሚተረጉምና ህጉን የሚያስፈጽም የህግ ተርጓሚ አለ። ለምን አልተረጎሙ? ተርጉሞ አይደለም ሌላው ነው። ሁለት ደብዳቤ ምንድነው? እነሱማ ተቋም የሚመሩ ናቸው። እኔንም አንተንም የሚያስተዳድረን የፌደራል የሰራተኞች አዋጅ ነው ብለው አይ ተረድታችሁ ህጉ እንደዛ አይልም ብለህ ምንድነው የምትሄደው? ሁለታችሁንም የሚያስተዳድረውን ህግ ተጠቅስና ያሰሪና ሰራተኛ የፍትሐ ብሔር ክስ አለ ትሄዳለህ። ልክ እሱ ተከራክረህ ከእስከ አይቶ የሄድክበትን ከህጉ ውጭ ተተርጉሟል ብሎ እንደገና ደግሞ ይሄ ሰው ባለሙያ ነው፣ መንግስት ኢንቨስት ያደረገበት ነው፣ ትውልድ የሚቀርጽ ነው፣ ሌላ ዲሲፕሊን የለበትም፣ በራሱ እንዲህ ላለሁ ብሎ ባልተገባ መንገድ ሂዶ ነው ከአቅሙ በላይ፣ ይሄን ሁሉ ተርጉሞ ምን ያደርጋል? ፍርድ ቤት ወደ ስራ ይመልሱ ይላል። ስለዚህ ህጉን አንድ ሁለተኛ እሱን ብታደርግ ህጉ ሚልህን አብረህ እንሰማለን ብዬ ነው። ወጣም ወረደም ስለመጣህልኝ ደስ ብሎኛል። ይሄም የህዝብ ፍትህ የሚሰጥበት ነው። ተቋማት ይሰሙታል፣ ሰዎች ያዩታል። ደግሞ እኔ አንድ ነገር ላረጋግጥልህ፣ ዋቻሞ ዩኒቨርሲቲ እዛው ድረስ መጥቼ ላጣራ ፈልጋለሁ። ማጣራት ማለት ምን ማለት ነው? እዚህ ያለው ዶክመንት በቂ አይደለም ማለት አይደለም። ስላንተ የሚገልጽ ከዩኒቨርሲቲው የወጣ በፕሬዝዳንት የተፈረመ ብዙ ዶክመንቶች አሉ። ይሄን ፕሮግራም ለመስራት መነሻ ነው፣ በቂ ነው። የበለጠ ግን ደግሞ ዩኒቨርሲቲው አንተን በማጣቱ አንተ ደግሞ እዚህ ደረጃ የደረስከውና ህይወትን በተወሰነ መንገድ ልደጉም ብለህ የታመመች ጨቅላ እርጥብ ህፃን ልጅህን ለማሳከም የወጣኸው የተበደርከው አለ ያለ መሸፈን ብለህ ለ2 ወር ሄደህ ነበረ። ጉዳዩ በከፋ ሁኔታ 11 ወር ዘለቀ። እሱ ብቻ አይደለም፣ ሙሉ ዶክመንትም የለኝም፣ እዛ ተወስዶብኛል። እኔ አሁን የትም ማለት ነው የትም መሄድ አልችልም። በጣም ጥሩ ሙሉ ዶክመንት ማለት ነው። አሁን ይሄ የዚህ ቪዲዮ መልእክት በጣም ጥሩ ነው። የዚህ ቪዲዮ መልእክት አንደኛ ለዋቻሞ ዩኒቨርሲቲ ነው። ሁለተኛ ደግሞ ዋቻሞ ዩኒቨርሲቲን ከላይ ሆኖ ዋቻሞ ዩኒቨርሲቲ ራሱ ተጠሪ የሆነለት ተቋም አለ። ያ ማን ይባላል? ትምህርት ሚኒስቴር። ስለዚህ አንድ አርክቴክት ተካልኝ ጳውሎስ አንሸቦ የሚባል ወጣት አዋቂ አውቆ አሳውቅ ተብሎ ሀገር እሱም በሱ ፍላጎት ሀገር ያስተማረችው የዩኒቨርሲቲ መምህር ዛሬ ስራ አጥ ሆኗል። በግል ህይወቱ ቀደም እየጠይቀው የነበረው ነው። አንተ ስራ ከማጣትህ ከምትጎዳው በላይ ማን ይጎዳል ብዬ ስጠይቅህ ዋቻሞ። ምክንያቱም እንደ ተቋም አንድ ሰው ሲማር አንድ ሰው መምህር ሲሆን ለራሱ ነው እያለ ከሆነ ይሄ ተቋም ነፍስ የለውም ማለት ነው፣ ለሀገር ነው። ምክንያቱም ተቋማት የሰው ልጅ ራሱ ያስተምራሉ። ለሱ ህይወት መሙላት ብለው አይደለም። እሱ ገንዘብ ለማግኘት ሌላ ስራ ቢሰራም ገንዘብ ያገኛል። ቲማቲምም ሽንኩርትም ተሽጦ ገንዘብ ይገኛል። ግን ትውልድ የሚቀጥለው በማወቅ ስለሆነ በነገራችን ላይ ስኮላርሺፕ ሲገኝ እኔ ሰሞኑን አንድ ኖርዌይ የምትማር ልጅ እያወራሁ ነበር። የሆነ ዩኒቨርሲቲ ነው ልኮ የሚያስተምራት። ተምራ ስትመጣ የአውሮፓን የኖርዌይን እዛ የተላከችበትን ሀገር ዕውቀት ይዛ መጣ። ዩኒቨርሲቲውን ደግሞ እንትን ትላለች፣ ትውልድ ትቀርጻለች።
ተቋማት እዚህ ድረስ ነው የሚሄዱት። በዚህ ሂደት እሷ ደሞዟ ያድጋል፣ ትማራለች፣ ታውቃለች። የዩኒቨርሲቲው ጉዳይ አይደለም። ዩኒቨርሲቲው ግን አውቃ ታሳውቅልኛለች ነው የሚል ነው። ሐሳብህ በጣም ሰፊ ነው፣ የለመለመ ነው። መልካሙን እድል ሁሉ እመኝልሃለሁ። እንጠቅልለው ቢባል የዚህ ኢንተርቪውን መልእክት የመጨረሻ ማስተላለፍ የምትፈልገውን ካለ ብዬ እድሉን ላንተ ነው የምሰጥህ። ኦኬ እንግዲህ እድሉን ስላመቻቸ በጣም ነው የማመሰግነው። የታሪክ አጋጣሚና ከአቅም በላይ የሆነ ጉዳይ ስላጋጠመኝ ነው ወደዚህ ሚዲያ የመጣሁት። በዚህ ሰዓት እድሜ ኦልሬዲ 34 አካባቢ ወጣት ነኝ። ስራ የምሰራበት ሰዓት ነው። ዶሴ ምናምን ይዤ ምዞርበት እድሜ አይደለም ይሄ። ስለዚህ ይህንን ሚያይ የትኛውም የሚመለከተው የመንግስት አካል ኦንደዌይ ማንም ሰው ከስህተቱ መማር አለበት የሚል እምነት አለኝ። ግን ለማስተማር የምንሄድበት መንገድ ወጣት ሀገሩን፣ ተቋሙን፣ ራሱን እንዲጠላና እንዲያጠፋ ማድረግ የሚችል መሆን የለበትም። ሪሰንትሊ እኔ ከኢትዮጵያ በላይ ማይናማር ናፍቆኛል። ማይናማር እኔን ስበድለኝ የነበረው ቻይና ነው። እኔን ስቀጠኝ፣ ስገርፈኝ፣ ሲያስረኝ የነበረው ቻይና ነው። እዛ በነበርኩ ጊዜ ኢትዮጵያ ገብቼ በፊት በአግባቡ ስሰራ ድንገት በተፈጠረው ለዛውም ስራ በሌለበት ጊዜ እንቅስቃሴ በማድረጌ የተፈጠረውን ክፍተት 18 ሰዓት ለቻይና ስሰራ የነበረውን በቁጭት አገር ላይ እሰራለሁ ብዬ ነበር የመጣሁት። ቪክቲም የሆንኩት ሰው ትሪት መደረግ ሲገባኝ ተገፍትሬ ነው የተጣልኩት። ይሄ ሁሉ ሲሆን ቤተሰብ እንዳለኝ፣ ልጅ እንዳለኝ፣ ያለ ደሞዝ ሲያሰሩኝ እንደነበሩ ኤቭሪቲንግ ተጠቅሶ ተሰጥቶኝ መጨረሻ ላይ ዳቦ ብዬ ሲሄድ የምን ዳቦ ነው የማስተርስ ጭምር መክፈል አለብህ የሚል በእጅጉ የጭካኔ ውሳኔ ተወስኖ ምናልባት በጓደኞቼ በወንድሜ በተለያዩ እንትኖች እስካሁን በህይወት አለው። ራሴን ባለማጥፋቴ በሀገሬ የመጨረሻ ተስፋ እንዳልቆርጥ ከጎኔ የነበሩ ሰዎችን አመሰግናለሁ። ስለዚህ እኔ መስራት ነው የምፈልገው፣ ዶሴ ይዤ መዞር አይደለም የምፈልገው። በምን ሞራል ነው ወጣቶችን አትሰደዱ የምትሉት? ማስተርስ አለኝ፣ የ8 ዓመት ልምድ አለኝ፣ መግቢያ የለኝም። ቢኤስሲ ያለው ስራ የሌለው ስራ ፈላጊ ወጣት እኔ ዶሴ ይዤ ልጄን መመገብ አቅቶኝ ስዞር ሚያየው ሰው በምን አግባብ ነው ሌላውን አትሰደድ ማለት ምንችለው? እንደ ሀገር ማለት ነው። ስለዚህ በአጭሩ ምንድነው ማስተላለፈው? ዶሴ ይዘው እንዲዞሩ ከምታደርጉ ሌላ አማራጭ ብታይ ሰው ሀገሩን እንግዲህ እኔ በአጭሩ ልንገር፣ እኔ በጣም ነው ቴምፖራሪ ነበር ወደ ታይላንድ የሄድኩት። አሁን ፐርማኔንትሊ መጥፋት አማረኝ። በተደረገው ጉዳይ እኔ ላይ በደረሰው ጫና ፐርማኔንትሊ ከዚህ አገር በእግርም በምንም ብጠፋ ብዬ እንዳስብ የሚያደርግ ነገር ደርሶብኛል ማለት ነው። ስለዚህ ይህንን የምትሰሙ ሰዎች ህግ ስተረጉሙ የሰውየውን በፊት ያለውን ሂስትሪ፣ ከጀርባ ያለውን ሰው ልጅ፣ ኃላፊነት፣ መንግስት ያወጣውን ወጪ ኤቭሪቲንግ ኮንሲደር አድርጋችሁ ህግ አፕላይ አድርጉ። ከበቀል ከቅም ውጡ የምለውን ሀሳብ ነው ማስተላለፍ የምፈልገው። በጣም አመሰግናለሁ። መልካሙን እድል ሁሉ ይግጠመ። ቴንክ ዩ። ምናልባት ኢትዮጵያውያን ይሄን ቪዲዮ አይተው ሌሎች ዩኒቨርሲቲዎችም ኮንታክት ማድረግ እንፈልጋለን ካሉ ስልክን ቪዲዮ ላይ ላድርገው? ይቻላል። ኦኬ፣ እሺ። አመሰግናለሁ። ቴንክ ዩ ቬሪ ማች። መልካም እድል። እሺ፣ ወደ ሆሳዕና በሰላም ተመለስ። አመሰግናለሁ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ
ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ደግሞ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የምንሰጠው የምክርም አገልግሎት አለ። እናም በህይወታችሁ አንዳች ቦታ ቁልፉ ከተዛነፈ ምዕራፉም ከተቀደደ ያ ይቆለፍ ይሰፋ ዘንድ በነሱ በባለሙያዎች ታግዘን እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።